ይህ የኢሳት ሬዲዮ ነው። የኢሳት ሬዲዮ ከምሽቱ 2 ሰዓት እስከ 3 ሰዓት በአጭር ሞገድ በአማርኛ ቋንቋ የሚያስተላልፈውን ስርጭት አሁን ጀመረ። ኢትዮጵያ ለሚቀጥሉት 5 ዓመታት የኢኮኖሚ እድገቷ እየቀነሰ እንደሚሄድ የዓለም ባንክ አስታወቀ። ባንኩ ዛሬ ባወጣው ሪፖርት ካለፉት ዓመታት ጋር ሲነጻጸር በመጪዎቹ 5 ዓመታት የኢትዮጵያ ኢኮኖሚ ያሽቆለቁላል። መንግስት አሳካለው ያለውን የ10% እድገት ከግብ እንደማያደርስ የገለጸው የዓለም ባንክ በ12 ዓመት ውስጥ መካከለኛ ገቢ ያላት ሀገር አደርጋታለሁ በማለት የኢትዮጵያ መንግስት የሚገልጸው የማይሳካ እንደሆነ በሪፖርቱ ጠቅሷል። ግሽበቱም በሁለት አሃዝ ሊያድግ እንደሚችል የዓለም ባንክ አስጠንቅቋል። የባንኩ ሪፖርት እንደሚያሳየው የኢትዮጵያ የኢኮኖሚ እድገት ሳይሆን ግሽበቱም በሁለት አሃዝ ይጨምራል። የኢትዮጵያ መንግስት ግን አሁንም የእድገት ማማ ላይ እየወጣው ነው የሚሉ ሪፖርቶችን በብዛት እየለቀቀ ነው። በቃሊቲ ማረሚያ ቤት ድንገተኛ ህልፈቱ የተነገረው ወጣቱ የኦሮሞ መብት ታጋይ ኢንጂነር ተስፋውን ጨመዳ የቀብር ስነ ስርዓቱ ትላንት በወለጋ ሆሮ ጉድሩ ተፈጸመ። ኢንጂነር ተስፋውን ምክንያቱ ባልታወቀ መልኩ መሞቱ ያነጋገረ ነው። የቃሊቲ ማረሚያ ቤት በቂ መረጃ ለመስጠት ፈቃደኛ አልሆነም። ቅዳሜ ሊሞት አርብ ለታህቲዋ ሄዳ እንዳናገረችው እንደጠየቀችው ጤናማ እንደነበረ ነው የሰማነው። እንግዲህ ድንገት በምን ምክንያት ሊሞት እንደቻለ አላወቅንም እስካሁን ድረስ። ሰው ትናንትና በደህና ሁኔታ ሲንቀሳቀስ የነበረ ሰው ዛሬ ድንገት ሲሞት በምን ሞተ ተብሎ መጠርጠሩ መጠየቁም አግባብ ይመስላል። ባለፈው የተነሳ የእስረኞች ግርግር ወቅት ላይ ደግሞ ሰዎች አልጋ ላይ እንዳሉ የተገደሉበት ሁኔታ ሁሉ እንዳለ እናውቃለን። እውነት ይነገራሉ ብለን ምን እንደምንልበት ብዙ የምንጠያየቅባቸው ጉዳዮች ይኖራሉ። በኢትዮጵያ አደባባይ ብዙ የምንጠያየቅባቸው ነገሮች ይኖራሉ እድሉ ካለ። አቶ በቀለ ነጋዓ የኦሮሞ ፌደራሊስት ኮንግረስ ጸሐፊ ናቸው። ሰላም ጤና ይስጥልን፣ እንደምን ዋላችሁ፣ እንደምን አመሻችሁ። ይህ ዋሽንግተን ዲሲ የሚገኘው ኢሳት ሬዲዮ ነው። ነሐሴ 27 2005 ዓ.ም ማክሰኞ ዛሬም ቃሊቲ እስር ቤት ህይወቱ ስላለፈችው የኦሮሞ መብት ታጋይ ኢንጂነር ተስፋውን ጨመዳ እናነሳለን። ጓደኛው ራጂፍ ጉደታ ይናገራል። ግን በደፈናው የተደረገው በጣም የሚያሳዝን ነው ማለት ነው። ህይወታቸውን ለማዳን ከዚህ አምባገነን መንግስት ስር እግራቸውን አውጥተው በስደት በሚኖሩበት ይህ ሁሉ መከራ ሲደርስባቸው በጣም ያሳዝናል። እኔ እንደ ግለሰብ እንደ ቅርብ ጓደኛ እንደ አንድም ወጣት በጣም የሚያሳዝን ነገር ነው የደረሰባቸው። ሰማያዊ ፓርቲ ዛሬ መግለጫ ወጣ። መንግስት ለተፈጠረው ችግር በአስቸኳይ ማስተካከያ እንዲያደርግ እንጠይቃለን በሚል ርዕስ ሰማያዊ ፓርቲ ያወጣው መግለጫ ማስጠንቀቂያም አለው። እሁድ አንዳች ችግር ቢፈጠር ተጠያቂው መንግስትና መንግስት ብቻ ነው አለ ሰማያዊ። ኢህአዲግ እሁድ ለጠራው ሰልፍ የቤት ለቤት ቅስቀሳውን አጣጥፎታል። ለየቀበሌው 10,000 ሰው ኮታ መመደቡን ለኢሳት የደረሰ መረጃ ያመለክታል። ኢህአዲግ 1 ሚሊዮን ሰው መስቀል አደባባይ እንዲወጣለት በተለያዩ መንገዶች እያስገደደም ነው። ሰማያዊ ፓርቲ እሁድ ለጠራው የተቃውሞ ሰልፍ ዝግጅቱን ቀጥሏል። በርግጥ እሁድ ሁለት አይነት ሰልፎች በአንድ ቦታ ተጠርተዋል። መንግስት ኃላፊነት አለበት። ሁልጊዜም እንደሚለው ህግ የማስከበር ስልጣን ብቻ ሳይሆን የማክበርም ኃላፊነት አለበት። እኛ በህጉ መሰረት ህጉ የሚለውን ያደርገናል። ስለዚህ ህግ ወጥ በሆነ ሁኔታ የሚፈጠር ችግርም ካለ የሚወሰድ እርምጃም ካለ ችግሩ የሚሆነው በመንግስት በኩል ነው ማለት ነው። እኛ ህጉ ላይ ስቲክ አድርገናል። ህግ እንዲከበር እንሰራለን።
ህግ በማክበራችን የሚመጣና የሚከፈለው ዋጋም ካለ ያንን ለሀገራችን እንከፍላለን። መንግስት በጣም አንገብጋቢ አሳሳቢ ብሎ ጠቅሶታል የአክራሪነት የጽንፈኝነትን ጉዳይ። እሱ በራሱ ሌላ አጀንዳ ነው። የሚያሳስብ ወቅታዊ የሆነ ነገር አንገብጋቢ ምላሽ የሚሻ ጉዳይ አለኝና እናንተም ተቃውሞ ሰልፋችሁን ለሌላ ጊዜ አዘዋውሩ የሚል ደብዳቤ ከመንግስት ብታገኙ ታዘዋውራላችሁ? እኛ ትግሉን ወደፊት ያራምዳሉ፣ ለኢትዮጵያ ህዝብ ይጠቅማሉ፣ ከተነሳንባቸው መሰረታዊ ዓላማዎችና እምነቶች ጋር ይሄዳሉ፣ በታሪክ ተጠያቂ ያደርገናሉ የሚሉትን ነገሮች አውጥተን አውርደን ነው የምንወስነው። ኢንጂነር ይልቃል ጌትነት የሰማያዊ ፓርቲ ሊቀመንበር እንደሚሉት የትኛውንም መስዋዕትነት ለመክፈል ፓርቲያቸው ተዘጋጅቷል። ጉዳዩም የሚመለከተውን የመንግስት አካል ለማግኘት ሙከራችን አልተሳካም። ኢህአዲግ አክራሪነትና ጽንፈኝነትን እንቃወም በሚል የጠራውን ሰልፍ በተመለከተ የአዲስ አበባ ነዋሪዎችን ማነጋግረናል። መንግስት በተለያዩ ተጽዕኖዎች ህዝቡን ወደ ፍራቻና ወደ ፍርሃት ለከተተው መውጣት ሊኖር ይችላል። ግን መውጣት ማለት ኢትዮጵያ ውስጥ እስልምናና ክርስትና አሁን በየትኛው እኔ ጓደኞቼ ወዳጆቼ ከነርሱ በላይ መወዳቸው ጓደኞቼ ክርስቲያኖች ናቸው። እስልምና ክርስቲያን አለካለ ብሎ ስላለው መንግስት አሁን እንግዲህ ሰልፉ ላይ እንዳያጣ የአዲስ አበባ ነዋሪ ይተዋል። መብት ጠየቀው እኮ ሙስሊሙ ነው። ሙስሊሙ ክፍል ብቻ ነጥሎ ሰልፉ ላይ እነዛ ሰዎች እኮ ማስታወስ ይቻላል። ግን አሁን ምንድነው ብዙ እንግዲህ እስላሙ በክርስቲያኑ ክርስቲያኑ በእስላሙ እንዲነት የሚደረገው ማነሳሳት ካሉ ህዝቡማ ምንም አብዛኛው ሰው ከምታነጋገረው ሰው 90% አይደል 99.9% ይሄ ድራማ መሆኑንና የሚደረገው እንቅስቃሴ አላስፈላጊ መሆኑ የመንግስት የስህተት መንገድ ከመሆኑ ባሻገር በጣም ጥፋተኛ መሆኑን በአብዛኛው ህዝብ የሚፈጠረው ጉዳይ መንግስት አሁን በከፍተኛ ሁኔታ በየመንደሩ እየዞረ ለእሁዱ ሰዎችን እየተከተለ ያለበት ባለመኪናዎችን እየመዘገበና መገኘትም አለመገኘትም መብታቸው ነው፣ ግን አትገኙም ትገኛላችሁ እያለ የሚያስፈራራበት ሁኔታ ዛሬ በአካል እንደዚህ ሰዎች ሲጠየቁ ያየሁበት ሁኔታ ነው ያለውና በጣም የሚያሳዝን ነው። ሆኖም ግን የቱንም ያህል ጥረት ሲደረግ የፈለጉት ውጤት ይገኛል ብዬ ብዙ ስጋት የለኝም። ዛሬም በአዲስ አበባ መንግስት ያስተባበረው የሃይማኖቶች ጉባኤ እየተካሄደ ነው። ጉባኤው የኡሁዱን ሰልፍ በኃላፊነት ይመራል ቢባልም ከፊትም ከጀርባም የኢህአዲግ መዋቅር እየሰራ እንዳለ ለማወቅ ተችሏል። የዛሬው ትኩረታችን መንግስትም ሰማያዊ ፓርቲም በጠሩት የኡሁዱ ሰልፍ ላይ ይሆናል። ባለፈው ሳምንት መጨረሻ ላይ በሚኒሶታና በቫንኩቨር ካናዳ የአባይ ቦንድ የገቢ ማሰባሰቢያ ዝግጅቶች ተቃውሞ ገጠማቸው። የሚኒሶታው ተበጥብጦ ሲሰረዝ ቫንኩቨሩ ጠንከር ያለ ተቃውሞን አስተናግዷል። በሁለቱ ከተሞች ኢትዮጵያውያን በገቢ ማሰባሰቢያ ዝግጅቱ ቦታ ላይ ተገኝተው ከአባይ በፊት አምባገነናዊ ስርዓቱ ገደብ ይበጅለት፣ ከአባይ በፊት ሰብአዊ መብቶች ይከበሩ የሚሉ ድምጾችን አስተጋብተዋል። በዕለቱ ስርጭት ሁለት ሳምንታዊ ዝግጅቶች ወደናንተ ይደርሳሉ። ስለ ኢትዮጵያና የብዕር ጠብታ በ57130511637 የላካቿቸው መልእክቶች በምድብ ሰዓታቸው ይቀርባሉ። ዜናውን ሰለሞን ከበደ አዘጋጅቷቸዋል። መኩሪያ ገብረ ሚካኤል ያቀርባቸዋል። ፋና ለማየውና ማህሌት አበራም በቴክኒኩ አብረው ናቸው። መሳይ መኮንን አስተናግዳቸዋለሁ። እሁድ አዲስ አበባ መስቀል አደባባይ ሁለት ሰልፎች ተጠርተዋል። ከወዲሁ ውጥረቱ ዳርዳር እያለ ነው። ሰማያዊ ፓርቲ ህዝብ መቀስቀሱን አጠናክሮ ቀጥሏል። ኢህአዲግ የመንግስትን መዋቅር በመጠቀም ቤት ለቤት እየመዘገበ ነው። የኢትዮጵያ ሙስሊሞች እያካሄዱ ያሉትን ሰላማዊ ትግል የማውገዝ ዓላማ ያለው ሀገራዊ የሃይማኖቶች ጉባኤ አዲስ አበባ ላይ ዛሬ ተጀምሯል። የዕለቱ ትኩረታችን ነው። ዜናውን እናስቀድም። መኩሪያ እየጠበቃችሁ ነው። መልካም ጊዜ፣ ማለፊያ ቆይታ። ጤናስልን እንደምናላችሁ እንደምናመሻችሁ ውድ የኢሳት ሬዲዮ አድማጮች የዕለቱን ዜና ይዤ ቀርቤያለሁ። ዜናው መቀርብላችሁ መኩሪያ ገብረ ሚካኤል ነኝ። ሰማያዊ ፓርቲ ነሐሴ 26 በመስቀል አደባባይ የተቃውሞ ሰልፍ ለማድረግ በተዘጋጀበት ቦታና ሰዓት መንግስት ሌላ ሰልፍ መጥራቱ ህገወጥና በዜጎች መካከል ግጭት ለመፍጠር ያቀደ በመሆኑ አወግዘዋለሁ ሲል ሰማያዊ ፓርቲ አስታወቀ። ለሚፈጠረው ችግርም ተጠያቂው መንግስት እንደሚሆን ገልጧል።
ሰማያዊ ፓርቲ ዛሬ ባወጣው መግለጫ እንዳስታወቀው ከ3 ወር በፊት ባደረገው ሰላማዊ ሰልፍ ለመንግስት ያቀረባቸው ጥያቄዎች ባለመመለሳቸው ዳግም ሰልፍ ለማድረግ አቅዶ የተንቀሳቀሰ ሲሆን መንግስት ዜጎችን በግድ ሰልፍ እንዲወጡ የሚያደርገውን ማስፈረም አውግዞ ከተግባሩ እንዲቆጠብ ጠይቋል። ሁለት ሰልፍ አንድ ላይ የሚደረግበትን መስመር አሁን ላይ ለማሰብ ይቸግረኛል። ስለዚህ መንግስት ይሄን ነገር ኢንትራክት እንዲያደርግ እንዲመልስ ሳይታሰብ የተደረገ ነገር እኛ 3 ወር ሙሉ የተደከመበት ያልተቀየረ ቀን ዓለም የሚያውቀውን ነገር ሚዲያ ሁሉ የሚከታተለው ነገር ውስጥ መግባት እኔ በእኔ እምነት ጣቢያ ያለሽ ወደ አቦ ነው የሚመስለኝ። ይሄ ደግሞ ለሀገራችንም አይጠቅምም፣ ለኢህአዴግም ለራሱም አይጠቅመውም። ከዚህ አይነት አሰራሩ ከብሪት ከማናለብኝነት ከመደስቀጥ እንዲወጣ አሁንም ቢሆን እንደ አንድ ኢትዮጵያዊ የፖለቲካ ኃይል እንመክራለን። ከስሜታዊነት እንዲወጡ በሀገራችን ስም እንጠይቃቸዋለን። ሰማያዊ ፓርቲ በመስቀል አደባባይ 26 የተቃውሞ ሰልፍ ለማድረግ ለአዲስ አበባ መስተዳደር ስብሰባና ሰላማዊ ሰልፍ ማሳወቂያ ክፍል ጉዳዩን እንዲያውቁት ማድረጉን በዚህ መግለጫ በመግለጽ ፓርቲው ሰላማዊ ሰልፉን በሚያደርግበት ቀንና ቦታ ሌላ ሰላማዊ ሰልፍ ለማድረግ መታቀዱ ከመረጃ እጥረት ከሆነ እንዲሰረዝ ጠይቋል። ይህ ሳይሆን መንግስት ዜጎችን ሰልፍ እንዲወጡ በማስገደድ የፓርቲውን ሰላማዊ ሰልፍ ለመረበሽና አቅጣጫውን በማስቀየስ በዜጎች መካከል ግጭት ለመፍጠር ሆን ብሎ ማቀዱን የሚያሳይ በመሆኑ ለሚፈጠረው ችግር ተጠያቂ መንግስት እንደሚሆን ባወጣው መግለጫ ለኢትዮጵያ ሕዝብ አስታውቋል። የሰማያዊ ፓርቲ ግንቦት 25 2005 ባደረገው ሰላማዊ ሰልፍ በጸረ ሽብር ሕጉ የታሰሩ የሙስሊም መፍትሄ አፈላላጊ ኮሚቴ አመራር አባላት፣ ፖለቲከኞችና ጋዜጠኞች እንዲፈቱ፣ የተፈናቀሉ ወገኖች ቦታና ካሳ እንዲሰጣቸው፣ አፈናቃዮቹ ለፍርድ እንዲቀርቡ የሚሉና ሌሎች ጥያቄዎች ማቅረቡ ይታወቃል። ለጥያቄዎቹ ግን መልስ አላገኘም። የኢትዮጵያ የኢኮኖሚ ካለፈው ዓመታት ከተመዘገበበት አማካኝ እድገት ጋር ሲነጻጸር ለሚቀጥሉት 5 ዓመታት እየቀነሰ እንደሚሄድ የዓለም ባንክ ይፋ ባደረገው ሪፖርት አስታወቀ። ባንኩ መንግስት የግል የንግድ ተቋማትን ለማበረታታት የፖሊሲ ለውጥ እንዲያደርግም ጠይቋል። የዓለም ባንክ ጥያቄውን ያቀረበው በኢትዮጵያ የሚገኙ የግል ንግድ ተቋማት በፓርቲ ከሚተዳደሩ ግዙፍ የንግድ ድርጅቶች እየገጠማቸው ያለው ውድድር አሳሳቢ ደረጃ ላይ መድረሱን የተለያዩ አካላት በማሳወቅ ላይ በሚገኙበት ወቅት ነው። ባንኩ ገዢው ፓርቲ አስመዘግባለው ያለውን የ10 በመቶ የኢኮኖሚ እድገት እንደማይሳካ ገልጦ ሀገሪቱ የ7 በመቶ የኢኮኖሚ እድገት ልታስመዘግብ እንደምትችል ተስፋውን አስታውቋል። የዓለም ባንክ ይፋ ባደረገው ሪፖርት በመንግስት በ12 ዓመት ውስጥ በሀገሪቱ መካከለኛ ገቢ ያላት ሀገር አደርጋታለሁ ያለውን ትንበያ በቂ ያልሆነና አሁን ባለው የሀገሪቱ አካሄድ ሊሳካ እንደማይችል ገልጿል። በኢትዮጵያ የዓለም ባንክ ከፍተኛ ኢኮኖሚስት የሆኑት ላርንስ ክርስቲያን ባለፈውና በዘንድሮ በጀት ኢትዮጵያ የ10 በመቶ እድገት አስመዘግባለሁ ብላ ብትገልጽም ሀገሪቱ 7 በመቶ ብቻ የኢኮኖሚ እድገት ማስመዝገቧን አስታውቋል። ሀገሪቱ መካከለኛ ገቢ ካላቸው ሀገራት ተርታ ለመመደብ አሁን ያለው የኢኮኖሚ ገጽታ እንደማያስችላት የተናገሩ የዓለም ባንክ ባለፉት ዓመታት ያስመዘገበችውን የኢኮኖሚ እድገት መልሳ ማስመዘግ እንደሚጠበቅባት የባንኩ የኢኮኖሚ ባለሙያ የሆኑት ላርስ ክርስቲያን አሳስበዋል። የኢትዮጵያ መካከለኛ ገቢ ያላት ሀገር ለመባል አሁን ያለው $410 የነፍስ ወከፍ ገቢ በሚቀጥሉት 12 ዓመታት ወደ $1430 ማደግ እንዳለበትም ባንኩ ገልጧል። አሁን በኢትዮጵያ ተመዝግቧል የተባለው የባለ አንድ አሃዝ የዋጋ ግሽበት በሚቀጥሉት 6 ወራት 1 ዓመት ውስጥ ወደ ባለ 2 አሃዝ ሊያድግ እንደሚችል ባንኩ ትንበያውን አስታውቋል። የኢትዮጵያ የግል ባንኮች በታሪካቸው ለመጀመሪያ ጊዜ በዘንድሮ በጀት ዓመት ትርፋቸው በ11 በመቶ ቅናሽ ማሳየቱን በትላንትናው ዕለት ዜናችን መዘገባችን ይታወሳል። በእስራኤል የሚገኙ ቤተ እስራኤላውያን እስራኤል ከኢትዮጵያ የምታደርገውን የቤተ እስራኤላውያን ጉዞ ማጠቃለሏን በመቃወም ነገ በኢየሩሳሌም ታላቅ ሰላማዊ ሰልፍ እንደሚያደርጉ አስታወቁ። ቤተሰቦቻቸው ተጠቃለው ሳይመጡ እስራኤል የመጨረሻ ያለቻቸው ቤተ እስራኤላውያን የማስወጣት ሂደት አድርጋለች የሚሉት ዜጎች
ነገ በጠቅላይ ሚኒስትር ቤንያሚን ኔታንያሁ ጽሕፈት ቤት ፊት ለፊት በመገኘት ተቃውሟቸውን ያሰማሉ ተብሎ ይጠበቃል። ከኢትዮጵያ የመጨረሻ የተባሉት ቤተ እስራኤላውያን በነገው ዕለት እስራኤል በሚገኘው ቤን ጉሪዮን አየር ማረፊያ እንደሚደርሱ የቤተ እስራኤላውያኑ ኤጀንሲ አስታውቋል። በእስራኤል የቤተ እስራኤል የመብት ተሟጋች የሆኑት አቶ አብርሃም ንጉሴ በነገው የተቃውሞ ሰልፍ ላይ በሺዎች የሚቆጠሩ ሰዎች ጎንደር የሚገኙ ቤተሰቦቻቸውን ፎቶግራፍ ይዘው ተቃውሟቸውን እንደሚያሰሙ ገልጠዋል። ባለፈው ሳምንት የእስራኤል መንግስት ጎንደር የሚገኘው የቤተ እስራኤላውያን መጠለያን አገልግሎት መስጫ ተቋማትን በመዝጋት ለከተማዋ አስተዳደር ማስረከቡን መዘገባችን ይታወሳል። አብዛኛዎቹ ቤተ እስራኤላውያን የተወሰኑ የቤተሰብ አባላቶቻቸው አሁንም ድረስ ሀገር ቤት እንደሚገኙ በመግለጽ ላይ ይገኛሉ። በእስራኤል የሚታተመው ጀሩሳሌም ፖስት ባለስልጣናትን በመጥቀስ አሁን በጎንደር ቀሩ የሚባሉት ሰዎች ትክክለኛ የቤተ እስራኤላውያንን መስፈርት የሚያሟሉ እንዳልሆኑ በመናገር ላይ ነው። ዩሪ ፐርዲንኪ የተባሉ የሰብአዊ መብት ተሟጋች በበኩላቸው ነገ በእስራኤል መከላከያ ኃይል ውስጥ በማገልገል ላይ የሚገኙ ቤተ እስራኤላውያን በተቃውሞ ሰልፉ ላይ እንደሚገኙ ገልጾ አብዛኛዎቹ ወንድምናቶቻቸው ጎንደር እንደሚገኙ ተናግረዋል። ቁጥራቸው ወደ 100,000 የሚጠጉ ቤተ እስራኤላውያን ከኢትዮጵያ ወደ እስራኤል የተጓዙ ሲሆን በመቶዎች የሚቆጠሩ ቤተሰቦቻቸው ጎንደር እንደሚገኙ ይነገራል። የውጭ ዜና አራት የተባበሩት መንግስታት ሰላም አስከባሪ አባላት በሱዳን ጎርፍ ከተወሰዱ በኋላ የገቡበት እንዳልታወቀ የተባበሩት መንግስታት ድርጅት አስታወቀ። አራቱ የሰላም አስከባሪ አባላት ዳርፉር ግዛት የእርዳታ መኪናዎችን አጅበው መጓዝ ላይ እንዳሉ በጎርፍ መወሰዳቸውን የገለጸው ድርጅቱ ሌላ ሁለት አባላትን መታደግ እንደተቻለም ገልጿል። በሱዳን ከ300,000 በላይ ሰዎች በጎርፍ ጉዳት አደጋ የደረሰባቸው ሲሆን 50 ሰዎች ደግሞ መሞታቸውን የዓለም ጤና ድርጅት በዚህ ሳምንት ይፋ ማድረጉ ይታወቃል። በሱዳን የአፍሪካ ህብረትና የተባበሩት መንግስታት ጥምር የሰላም አስከባሪ ኃይል በዓለም ታላቁ የተባለው 20,000 ሰላም አስከባሪ አስፍሮ ይገኛል። አራቱ የሰላም አስከባሪ አባላት ይጓዙበት የነበረው መኪና በጭቃ ተይዞ ለማውጣት በሚያደርጉበት ጥረት ወቅት ጎርፍ እንደወሰዳቸው የተናገረው የሰላም አስከባሪ ኃይል የጠፉትን ሰዎች ዜግነት ከመናገር ተቆጥበዋል። ታጅበው የነበሩት 7 የዓለም ምግብ ድርጅት አባላት ምንም ጉዳት ሳይደርስባቸው መትረፋቸውም ተገልጿል። ከ20,000 በላይ የሚሆኑ የሰላም አስከባሪ አባላት በሱዳን ዳርፉር ያለውን ግጭት እልባት ለመስጠት ተሰማርተው ይገኛሉ። እንደ ተባበሩት መንግስታት ድርጅት ከሆነ ባለፉት 8 ዓመታት ከ300,000 በላይ ሰዎች በዳርፉር በተከሰተ ግጭት ተገድለዋል። በመጨረሻም ላይቤሪያ በዚህ ዓመት በላይቤሪያ በተደረገ የዩኒቨርሲቲ መግቢያ መልቀቂያ ፈተና የተቀመጡ 25,000 ተማሪዎች በአጠቃላይ መውደቃቸውን የትምህርት ሚኒስትሯን ዋቢ አድርጎ ቢቢሲ ዘግቧል። በመንግስት ባለቤትነት ከሚተዳደሩት ሁለት ዩኒቨርሲቲዎች አንዱ በሆነው ዩኒቨርሲቲ ያዘጋጀውን የመልቀቂያ ፈተና ተማሪዎቹ የመውደቃቸው ጉዳይ መሰረታዊ የሆነ የእንግሊዝኛ ቋንቋ ችሎታ ስለሌላቸውና አጠቃላይ የትምህርት ፍላጎት ስላጡ መሆኑን የዩኒቨርሲቲውን ባለስልጣን ጠቅሶ ይህ ዘገባ አብራርቷል። የዓለም የሰላም ኖቤል ተሸላሚ የሆኑት ፕሬዝዳንት አለን ጆንሰን በቅርቡ ባደረጉት ንግግር የሀገራቸው የትምህርት ፖሊሲ ብዙ ችግሮች ያሉበት በመሆኑ ማሻሻያዎች ለማድረግ ብዙ መስራት ይጠበቅበናል ማለታቸው ይታወሳል። የቢቢሲው ዘጋቢ ጆናታን ፔይ እንደዘገበው ከሆነ በላይቤሪያ በርካታ ትምህርት ቤቶች መሰረታዊ የትምህርት መረጃ መሳሪያዎች እንደሌላቸውና መምህራኑም በቂ ልምድና ችሎታ ባለቤት አለመሆናቸውን ዘግቧል። በዚህ ዓመት በላይቤሪያ ዩኒቨርሲቲ ለመግባት ፈተና የተቀመጡት 25,000 ተማሪዎች በአጠቃላይ በመውደቃቸው ከአንድ ወር በኋላ የሚከፈተው ዩኒቨርሲቲ አንድም አንደኛ ዓመት ተማሪ እንደማይኖረው ቢቢሲ ዘግቧል። የዕለቱ ዜና በዚሁ አበቃ። ከቀሪ ፕሮግራማችን ጋር መልካም ቆይታ፣ መልካም ጊዜ። ኢሳት በሳተላይትና በኢንተርኔት እንዲሁም የቴሌቪዥንና የሬዲዮ ስርጭቱን አጠናክሮ በአሁኑ ወቅት በእጅና በቤት ስልኮች ኢሳት ሬዲዮን ለማዳረስ የሚደረገው ጥረት ቀጥሏል። በአሁኑ ወቅት
በአፍሪካ፣ በአውሮፓ፣ በሰሜን አሜሪካና በመካከለኛው ምስራቅ በ7 ሀገራት ኢሳትን በስልክ ማዳመጥ ተችሏል። በአሜሪካና በካናዳ የሚኖሩ ኢትዮጵያውያን በስልክ ቁጥር 213 992 4334 በመደወል ኢሳትን በየቀኑ በማዳመጥ ላይ ሲገኙ አሁን ደግሞ በደቡብ አፍሪካ፣ በታላቋ ብሪታንያ፣ በጀርመን፣ በኖርዌይ፣ በስዊድንና በእስራኤል የሚኖሩ ኢትዮጵያውያን ኢሳትን በሚከተሉት ቁጥሮች በመደወል ዘወትር መከታተል ይችላሉ። ታላቋ ብሪታንያ 44 20 35 1971 44 ጀርመን 49 23 02 18 59 00 200 ደቡብ አፍሪካ 27 10 59 18 8 8 4 ኖርዌይ 47 21 95 32 14 ስዊድን 46 84 03 03 199 እስራኤል 97 22 37 20 392 በተመቸው ሰዓት ደውለው በማድመጥ ከኢሳት ጋር ይሁኑ። ኢሳት የኢትዮጵያ ሕዝብ ዓይንና ጆሮ። የሚሊዮኖች ድምጽ ለነጻነት አንድነት ለዲሞክራሲና ለፍትህ ፓርቲ በ3 ወር ዘመቻው ከመንግስት የጸጥታ የደህንነትና የፖሊስ ኃይሎች ጋር እየተናነቀ ሰላማዊ ትግሉን አጠናክሮ ገብቷል። የአንድነት የዋሽንግተንና አካባቢዋ ድጋፍ ሰጪ ቡድን ይህንን ሰላማዊ ትግል ለመደገፍ ህዝባዊ ስብሰባና የገቢ ማሰባሰቢያ ዝግጅት አሰናድቷል። ከአዲስ አበባ የአንድነት የህዝብ ግንኙነት ክፍል ኃላፊ አቶ ዳንኤል ተፈራ በስካይፕ የክብር እንግዳ ሆነው ይወያያሉ። ከድምጻችን ይሰማ የተወከሉ እንግዶችም ንግግር ያደርጋሉ። ቦታው 7701 16ኛው መንገድ ኖርዝ ዌስት ዋሽንግተን ዲሲ። ቀኑ ሴፕቴምበር 8 2013 ሰዓቱ ከቀኑ 3 ሰዓት ፒኤም ጀምሮ የሚሊዮኖች ድምጽ ለነጻነት ግቡን እንዲመታ የበኩላችንን አስተዋጽኦና በርከት። የአንድነት የዲሲ ድጋፍ ሰጪ ቡድን ውይይት በአገር ጉዳይ በቬጋስ በአዲስ ድምጽ ሬዲዮ አዘጋጅነት በቬጋስ ረቡዕ ሴፕቴምበር 4 2013 ከቀኑ 5 ፒኤም እስከ 9 ፒኤም የአዲስ ድምጽ አዘጋጅ ጋዜጠኛ አበበ በለውና አባ መላው የሚል ስሙ የሚታወቀው አቶ ብርሃኑ ዳምጤ በተገኙበት ይካሄዳል። እሱም በስፍራው ተገኝተው ለአገሩ ጉዳይ የበኩለውን ይበሉ። አድራሻ 3084 ሳውዝ ሃይላንድ ድራይቭ ለአውዳ ባንኩዌት ከቀኑ 5 ፒኤም እስከ 9 ፒኤም የአዲስ ድምጽ አዘጋጅ ጋዜጠኛ አበበ በለውና አባ መላው የሚል ስሙ የሚታወቀው አቶ ብርሃኑ ዳምጤ በተገኙበት ይካሄዳል። እሱም በስፍራው ተገኝተው ለአገሩ ጉዳይ የበኩለውን ይበሉ። አድራሻ 3084 ሳውዝ ሃይላንድ ድራይቭ የኢትዮጵያዊነት የዜጎች መብት ማስከበሪያ ጉባኤ በዳላስ ታላቅ ህዝባዊ ሴሚናር አዘጋጀም። በዚህ ሴሚናር ላይ በዳላስና አካባቢው የምትገኙ ኢትዮጵያውያንና የኢትዮጵያ ወዳጆች ሴሚናሩ ላይ እንድትገኙ በአክብሮት ተጋብዛችኋል። በዕለቱ የማህበረሰብ አክቲቪስት የሆኑት አቶ አባተ ካሳ ንግግር ያደርጋሉ። ዝግጅቱ ቅዳሜ ኦገስት 31 እና እሁድ ሴፕቴምበር 1 2013 ለተከታታይ 2 ቀናት ከ2 እስከ 5 ፒኤም በፕሌኖ ሴንተር 2000 ኢስት ስፕሪንግ ክሪክ ፓርክዌይ ፕሌኖ ቴክሳስ 75074 ይካሄዳል። አስተባባሪ የኢትዮጵያዊነት ቦርድ ሊቀመንበር አቶ በትሩ ገብረ እግዚአብሔር። ሃሎ በርካሽ ዋጋ ወደ ኢትዮጵያ ይደውሉም። ጂ3 ቴሌኮም በአነስተኛና በከፍተኛ ጥራት ከወዳጅ ዘመዶ ሊያገናኙት ጥሪውን ያቀርባል። በደቂቃ 20 ሳንቲም ኢትዮጵያ ከሚገኙ ወዳጅ ዘመዶ ጋር መነጋገር ይችላሉ። ጂ3 እንደ አውሮፓውያን አቆጣጠር ከ1999 ጀምሮ ጥራት ያለው አገልግሎት በመስጠት ይታወቃል። አገልግሎቱን $5 ብቻ ሞልተው ከእጅ ስልኮ ወይንም ከቤት ስልኮ ወደ ኢትዮጵያ መደወል ይችላሉ። ከተስማማው ተጨማሪ ገንዘብ በመሙላት ወይንም አውቶ ሪቻርጅ ላይ አድርገው በፈለጉት ሰዓት አለቀብኝ ተጨማሪ ካርድ ልግዛ ሳይሉ መጠቀም ይችላሉ። ጂ3 ቴሌኮም አንዴ ከሞከሩት እንደሚወዱት ጥርጥር የለንም። ዛሬውኑ ይደውሉ። ቁጥራችን ካናዳ ለምትገኙ 1855 323 4343 በዩናይትድ ስቴትስ አሜሪካ ለምትገኙ 1866 935 9218 ቢደውሉ አገልግሎታችንን ዛሬውኑ መጠቀም ይችላሉ።
G3 ቴሌኮም ኢትዮጵያ ሀገሬ መከታጋሽ ለኔ መመኪያነሽ ለልቤ መኩሪያዬ ለኔ መመኪያነሽ ለልቤ መኩሪያዬ ኢትዮጵያ ሀገሬ መከታጋሽ ለኔ መመኪያነሽ ለልቤ መኩሪያዬ እሁድ መስቀል አደባባይ ሰማያዊ ፓርቲ የጠራው ህዝባዊ የተቃውሞ ሰልፍ ቅድመ ዝግጅቱ እየተካሄደ ነው። መንግስትም የኢትዮጵያ ሙስሊሞች እያደረጉ ያሉትን የመብት ትግል እንቅስቃሴ ህዝቡ እንዲቃወምለት በተመሳሳይ ቀን በተመሳሳይ ቦታ ሰልፍ ጠርቷል። ሰማያዊ ፓርቲ ዛሬ ባወጣው መግለጫ መንግስት በአስቸኳይ ለእሁድ የጠራውን ሰልፍ እንዲያስተካክል ጠይቋል። የዛሬው አብይ አጀንዳችን ነው። ይህ ዋሽንግተን ዲሲ የሚገኘው ኢሳት ሬዲዮ ነው። በድጋሚ የአክብሮት ሰላምታችን ከያላችሁበት ይድረሳችሁ። እስከ ስርጭት ፍጻሜ የማስተናግዳችሁ መሳይ መኮንን ነኝ። ቆይታችን ያማረም የተሳካ ይሁንልን ዘንድ ምኞታችንን እንገልጻለን። ፍሬው ኃይሉ ኢትዮጵያ ሀገሬ ከፍ ብሎ ይሰማል። መልካም ጊዜ። ፍሬው ኃይሉ ነበረም። ኢትዮጵያ ሀገሬ የምትከታተሉ ስርጭት ዋሽንግተን ዲሲ ከሚገኘው ኢሳት ሬዲዮ የሚተላለፍላችሁ ነው። ለእሁድ የተጠሩት ሁለቱ ሰልፎች እያነጋገሩ ናቸው። ሰማያዊ ፓርቲ ላለፉት 3 ወራት የተዘጋጀበትን ሰላማዊ ሰልፍ ለማካሄድ መጨረሻው ሰዓት ላይ ሲቀርብ ከመንግስት በኩል ሌላ ሰልፍ በተመሳሳይ ቀን በተመሳሳይ ቦታ ተጠርቷል። ትናንትና ኢህአዲግ ማንም አይቀርም በሚል በሊግ በፎረም በማህበር በኮብልስቶን በጥቃቅን አነስተኛ ያደራጃቸውን በሙሉ እሁድ ውጡና የኢትዮጵያ ሙስሊሞችን ተቃውሙ አለበለዚያ ወየውላችሁ እያለ ነው። ሰማያዊ ፓርቲ በበኩሉ ዛሬ ባወጣው መግለጫ የመንግስትን የሰልፍ ጥሪ ህገወጥ ብሎታል። የፓርቲውን ሊቀመንበር አነጋግሬያቸዋለሁ።
ኢንጂነር ይልቃል ጌትነት የሰማያዊ ፓርቲ ፕሬዝዳንት በጣም አመሰግናለሁ። የሰማያዊ ፓርቲ ሊቀመንበር በጣም አመሰግናለሁ። እንግዲህ ዛሬ መግለጫ አውጥታችኋል። መግለጫችሁ በዋናነት መንግስት ውድለት ላካሄድ ያቀደውን ሰልፍ በተመለከተ ነው። ትላንትና እንደዚሁም ከናንተ አመራሮች አንዱን አግኝቻቸው ነበርና ይሄንኑ አንሲቼላቸው ነበር። እንደው ምንድነው መግለጫችሁ በዋናነት ያተኮራችሁት ስለምንድን ነው? መግለጫችን ያተኮረው አስፔክት መንግስት ማስተካከያ እንዲያደርግ ነው። እኛ ቀደም ብሎ የታሰበ ሰልፍ ነው። ይሄ እንደምታውቀው ከ3 ወር በፊት የተያዘ ዕቅድ ነው። ከዛም አልፎ እንደ 1 ወር ሲቀረው መግለጫ አውጥተን ለህዝብ አሳውቀን ሁሉም ነገር ዝግጅታችንን እያደረግን ለሚመለከተውም የመንግስት አካል ይሄንን አስፈላጊውን ትብብር እንዲያደርግ አሳውቀን አስፈላጊውን ደብዳቤ ተጻፈና ስራችንን ስንሰራ ከቆየን በኋላ ባልታሰበ ሁኔታ ትናንትና ላይ እንደዛ አይነት ዜና ሰማን ማታና ይሄ ካለማወቅም ከሆነ ከመረጃ ጥረትም ከሆነ ይሄ አስቀድሞ የተያዘ ፕሮግራም ስለሆነ እኛ አስፈላጊውን ማስተካከያ እንዲያደርግ ያካለፈ ግን ነገሩ በንቃት የተሰራ ወደ ግጭት የሚያመራና ምናልባትም እንደ የተጀመረው ነው እንጭላንጭል የሚመስለውን ተስፋ ሆን ብሎ ለማዳፈንና በዜጎች መካከል አለመግባባት ለመፍጠር ስለሆነ ይሄ ውሎ አድሮ ሰማያዊ ፓርቲን የያዘው ከማደናቀፍ ያለፈ በዜጎቹም ላይ በአገሪቷም የሚያመጣው ነገር ከበድ ያለ ስለሆነ አስቀድሞ አስበውበት ማስተካከያ እንዲያደርጉ ነው ዋናው ዓላማችን ጋር ኢንጂነር ይልቃል እንግዲህ የደብዳቤውንም መንፈስ ተከታትለናል። የኢትዮጵያ መንግስት ዝግጅት እያደረገ ነው፣ ከፍተኛ ዝግጅት። ዛሬም የሃይማኖቶች ጉባኤ እየተካሄደ ነው ያለው። ለሁሉም ሰልፍ ዝግጅት እያደረጉ ነው ያሉትና ለእናንተ ደግሞ መልስ አልተሰጠም። ከፍተኛ ዝግጅት 1 ሚሊዮን ሰው ይወጣል ተብሎ እየተጠበቀ ነው። ቅስቀሳው ቤት ለቤት እየተደረገ ያለው ለእናንተ ምንም የተሰጣችሁ መልስ የለም። ምን ሊፈጠር ይችላል ታዲያ? እንግዲህ የሚፈጠረውን ነገር መንግስት ኃላፊነት አለበት። ሁልጊዜም እንደሚለው ህግ የማስከበር ስልጣን ብቻ ሳይሆን የማክበርም ኃላፊነት አለበት። እኛ በህጉ መሰረት ህጉ የሚለውን አድርገናል። ስለዚህ ህግ ወጥ በሆነ ሁኔታ የሚፈጠር ችግርም ካለ የሚወሰድ እርምጃም ካለ ችግሩ የሚሆነው በመንግስት በኩል ነው ማለት ነው። እኛ ህጉ ላይ ስቲክ አድርገናል። ህግ እንዲከበር እንሰራለን። ህግ በማክበራችን የሚመጣና የሚከፈል ዋጋም ካለ ያንን ለሀገራችን እንከፍላለን። ይሄ በእኛ የተጀመረ አዲስ ነገር አይደለም። ብዙ ኢትዮጵያውያን ሲያደርጉት የቆየ ነገር ነው። ለእውነት እንሰራለን። የመጣነውም ለዚህ ነው። ህጋዊ ስርዓት እስከሚመጣ የኢትዮጵያ ህዝብ የሀገሩ ባለቤት እስከሚሆን ህግ እስከሚከበር ድረስ ህጉ ላይ ስቲክ አድርገን የሚመጣውን ነገር ከመቀበል ውጭ እንግዲህ እኛ ሌላ ነገር የለንም። እኛ መሰረት ጉልበታችንም ኃይላችንም ህጉ ነው። ህጉን ይዘን እየሰራን ነው። በዛ ህግ መሰረት ኢቭን ኤክስትራኦርዲናሪ ነገር አጋጠመን እንኳን ብለው ሀብታቸውንም ጥሰው ቢሆን ለዛ ነገር ብሎ አንድ ነገር ማሳወቅ ነበረባቸው። እኛ ጋር ግን ምንም የደረሰን ነገር የለም። እንደው ህግ የሚመስል እንኳን ነገር ማስመሰያ የመጣ ነገር ስለሌለ ይህንን ነገር ደግሞ እያየን እኛ ፓርቲነን ብለን ህግ እናስከብራለን ብለን እንደው ዝም ብለን በሽፍንፍል ብናልፈው እኛንም ተጠያቂነት አለብን። ለህዝብ ስም የተቋቋመው ኃላፊነት አለብን። እንዲህ ያለው ኢንጂነር ይልቃል እንደው ግልጽ ለመነጋገር ያለ አሁን መንግስት በጣም አንገብጋቢ አሳሳቢ ብሎ ጠቅሶታል የአክራሪነት የጽንፈኝነትን ጉዳይ። እሱ በራሱ ሌላ አጀንዳ ነው። የሚያሳስብ ወቅታዊ የሆነ ነገር አንገብጋቢ ምላሽ የሚሻ ጉዳይ አለኝና እናንተም ተቃውሞ ሰልፋችሁን ለሌላ ጊዜ አዘዋውሩ የሚል ደብዳቤ ከመንግስት ብታገኙ ታዘዋውራላችሁ? ይሄ እንግዲህ ብዙን ነገር እኛ እንደምታውቀው እኛ አጭር ጊዜ ጓደኛ ማቾች ነን። የፓርቲው አመራር አካላት እንደው በአመራርነትና በፓርቲ መዋቅር ብቻ ሳይሆን የምንገናኝ አጭር ጊዜ ደብዳቤው በደረሰን ጊዜ ተነጋግረን ለኢትዮጵያ ህዝብ ምን ይጠቅማል፣ ለትግሉ ምን ይጠቅማል፣ ወዴት ያስከደናል፣ ይሄ ህጋዊ ነው ወይ ከምንከተላቸው መሰረታዊ ሀሳቦች ጋር ይቀራረባሉ ብለን ተገናኝተን ነገሩ ሲመጣ የምንወስነው ነገር እንጂ አሁን እዚህ ላይ ይሄ ነው ልል አልችልም። ስለዚህ ባልመጣ ነገር ላይ መላምት ሰጥቼ ባልወሰነው ነገር ላይ ይሄ ነው ልል አልችልም። ግን ሁልጊዜም ቢሆን ስንወስንኛ ትግሉን ወደፊት ያራምዳሉ፣ ለኢትዮጵያ ህዝብ ይጠቅማሉ፣ ከተነሳንባቸው መሰረታዊ ዓላማዎችና እምነቶች ጋር ይሄዳሉ፣ በታሪክ ተጠያቂ ያደርገናሉ የሚሉትን ነገሮች አውሰን አውርደን ነው የምንወስነው። ይሄንን ያልኩበት ምክንያት የፓርቲያችሁ አመራር አባልን ጠይቄያቸው ነበርና እሳቸው ያሉኝን ነው። 48 ሰዓት አልፎታል ደብዳቤውን ካስገባን። ስለዚህም 48 ሰዓት ካለፈ እንደተፈቀደ ወይም ዕውቅና እንደተሰጠው ይቆጠራል። ይሄ ህጋዊ መሰረቱ ነው። ስለዚህ እናንተም ህጉን ተከትላችሁ ሄዳችኋል። 48 ሰዓት አልፏል። ስለዚህ ደብዳቤውም ቢመጣ በህግ ተጠያቂ አትሆኑም ከማድረግ የሚከለክላችሁ ነገር የሚለው አካሄድ የሚያስኬድ አይደለም። እውነት ነው። እሱ እኮ አሁን ደብዳቤው መጣ አልመጣም እኮ አልፏል ብለን እኛ ስራችን እየሰራን እኮ ነው። ነገ ፓርቲን ቅስቀሳን በተመለከተ ብሪፊንግ የሚሰሩትን ስራ አንዳንድ ሰዎች የኮሚቴ ስራ፣ የማስተባበር ስራ፣ የቅስቀሳ ስራ እንዲሁም በራሪ ወረቀቶችን የመበተን ፖስተሮችን የመለጠፍ የተለያየ ስራ ስላለን እኛ በፓርቲያችን ባቀደው መሰረት ስራችን እየሰራን ነገር ግን በስራ ሂደታችን ስለሚፈጠር አዲስ ነገር ሁሉ እየወሰንን እንሄዳለን ስለ ነው እንጂ አሁንም ቢሆን ቅድም እንዳልኩ በህጉ በስርዓቱ ከተነሳንለት ዓላማ ጋር በሚወስን
ነገር እንጂ ደብዳቤ ስለተጻፈው ወደ ኋላ እንሄዳለን ወይም ደግሞ ደብዳቤው ስለሌለ ወደፊት እንሄዳለን። ህጉ ላይ መሰረት አድርገን ለሀገራችን የሚጠቅመውን ነገር ሁሉ እናደርጋለን እና እነሱ የሚሉትን ሳይሆን እኛ ሁልጊዜም የምናደርገው ለሀገራችን የሚጠቅመንን ነገር ነው። ስለዚህ አሁን ባለንበት ሁኔታ ትክክል ነን፣ አስገብተናል፣ ማሳውቀናል። ባሳወቅነው መሰረት ህጋዊ መብት አለን። ህጋዊ መብታችን በአዋጅም በህገ መንግስትም የተደገፈ ነው። ያንን ለማድረግ ስራችንን በተቀላጠፈ ሁኔታ ለመወጣት የዕለት በዕለት ስራችን ላይ እየሰራን ነው ያለነው። እንግዲህ የኢትዮጵያ መንግስት ወይም ደግሞ እሁድ ዕለት ሰልፉን የሚያካሂደው ግብረ ኃይል በከፍተኛ ሁኔታ እየተንቀሳቀሰ ነው። ለኢሳት በሚደርሱ መረጃዎች ከየቀበሌው 10,000 ሰው ኮታ ተመድቦበት እንዲወጣም ይደረግ ነው። ምናልባት አዲስ አበባ ውስጥ እስከ 100 ቀበሌዎች እንዳሉ ይገመታልና 1 ሚሊዮን ድረስ ሰው ለማስወጣት ቤት ለቤት ቅስቀሳ እየተደረገ ነው፣ አስገዳጅ ነው የሚሉ መረጃዎችም ደርሰውናል። እናንተ ደግሞ የምታደርጉት የተለያዩ ቅስቀሳዎች ሊኖሩ ይችላሉ። በአንድ ቦታ ነው ሰልፉ የተጠራው፣ እናንተም እነሱም የሚያደርጉበት። እንግዲህ መንግስት ምንም አይነት ክልከላም ወይም ዕውቅና መንፈጉን ከተወና ካደረጋችሁ ምን ሊፈጠር ይችላል? ሁለት አካላት በአንድ ቀን የሚያደርጉት ሰላማዊ ሰልፍ እንግዲህ መጀመሪያውኑ እኛ እንደዛ አይነት ነገር ይፈጠራል ብለን አናምንም። አንደኛ የነሱ ነገር ፈቃድ ስለማግኘቱ ስለመፈቀዱ ምንም የምናውቀው ነገር የለንም። እኛ አሳውቀናል። ባሳወቅነው መሰረት እኛ ስብሰባ እንደሚካሄድና እኛ ሰላማዊ ሰልፍ እንደሚካሄድ እንጂ የነሱ ስብሰባ ይካሄዳል ብለን አናምንም። ምክንያቱም እንዲህ አይነቱ ነገር ህገወጥ ነው፣ ለአሰራርም ችግር አለው፣ በዜጎች መካከልም አለመግባባትን ይፈጥራል። ስለዚህ የኛው ሰልፍ በመረጃ እጥረት ወይም ደግሞ ፕሮሲጀርን ባለማወቅ የተደረገ ነው። ይሰረዛል፣ መሰረዝ አለበት ብለን ነው የምናምነው። ከዛ ባለፈው ሁለት ሰልፍ አንድ ላይ የሚደረግበትን መስመር አሁን ላይ ለማሰብ ይቸግረኛል። ስለዚህ መንግስት ይሄንን ነገር ሪትራክት እንዲያደርግ እንዲመልስ ሳይታሰብ የተደረገ ነገር እኛ 3 ወር ሙሉ የተደከመበት ያልተቀየረ ቀን ዓለም የሚያውቀውን ነገር ሚዲያ ሁሉ የሚከታተለውን ነገር ግልጽ መግባት እኔ በእኔ እምነት ጠብ ያለሽ ወደ አቦ ነው የሚመስለኝ። ይሄ ደግሞ ለሀገራችንም አይጠቅምም፣ ለኢህአዴግም ለራሱም አይጠቅመውም። ከዚህ አይነት አሰራሩ ከብሪት ከማናለብኝነት ከመደስከት እንዲወጣ አሁንም ቢሆን እንደ አንድ ኢትዮጵያዊ የፖለቲካ ኃይል እንመክራለን። እዚህ ከስሜታዊነት እንዲወጡ በሀገራችን ስም እንጠይቃቸዋለን። ከዛ ካለፈ ግን የሚመጣውን ነገር ሁሉ ደጋግሜ እንደገለጽኩለት ይሄ መመጻደቅ አይደለም፣ የተለየ ክብር መፈለግ አይደለም። ኃላፊነት አለብን። በህዝብ ስም ተቋቁመናል። ህግ እንዲከበር ነው የተቋቋምነው። በሀገራችን እውነተኛው የስልጣን ባለቤት ህዝብ እንዲሆን ነው። ያ እስከሚመጣ ድረስ ህጉን ተከትለን የሚሆነውን ነገር ሁሉ እናደርጋለን። እንግዲህ ወደ መንግስት ወደ አዘጋጀው ሰላማዊ ሰልፍ ስንመጣ ምንድነው ይሄ ነገር እንደው በኢትዮጵያ በአዲስ አበባ ከተማ ይሄ ነገር ሲደረግ የኢትዮጵያ ሙስሊሞች ለ2 ዓመት በሰላማዊ መንገድ ሲያካሂዱት የነበረው ትግል አለ። ይሄንን እኛ ብቻ ወይም ደግሞ ሌሎች ኢትዮጵያውያን ብቻ ሳይሆን የሚገልጹት ዓለም አቀፍ ተቋማትም እየመሰከሩለት ያለ ነው ሰላማዊ መሆኑ። ይሄንን ለማውገዝ የተጠራ ሰላማዊ ሰልፍ ነውና እንደ አንድ የፖለቲካ ፓርቲ ምንድነው ማለት የሚቻለው? መንግስት ምን እያደረገ ነው? እንደዛም እኮ አይደለም እኮ መሳይ። አሁን እኮ ኢህአዴግ ሰልፍ የሚጠራበት ነገርና ሰዎች የታሰሩበት ነገርም አይገናኝም እኮ። አሁን የሚለው መቻቻል አንድም ይሁን በሀገራችን የነበረው የሃይማኖቶች መቻቻል ለ1000 ዓመት የቆየው አብሮነታችን ይቀጥል ነው የሚለው። ይሄንን በዛኛው ለመመለስ እንጂ እነዛ ሰዎችም ህገወጥ ናቸው ይሄን ያነሱ ኃይሎች ብሎም በትክክል ደፍሮ አይሆን። ይሄን የሚወጣው እኮ ፕሮቴስታንቱም የኦርቶዶክስ ተዋሕዶ ቤተክርስቲያንም ካቶሊኩም ሌላውም ነው። አብረን እንኑር ኢንፕሪንሲፕል እንደዛም ሰዎች አብረን እንኑር የሚባለውን ሰልፍ ሊወጡ ይችላሉ እኮ። ምን አስፈለገ ነው ለ3000 ዓመት አብረው የኖሩ ማለትም እስልምናም ክርስትናም ኢትዮጵያ ውስጥ አብረው መኖር ከጀመሩ ከ1000 ዓመታት በላይ ነው የሆነውና ዘንድሮ ለምን አስፈለገ ብዬ ነው። ለዚህማ ሰልፍ አያስፈልገውም፣ ያለ የነበረ ነው። ማደናገር ነው። አሁን አቅጣጫ ማስቀየስ እኮ ነው ኢህአዴግ። ሁልጊዜም ቢሆን በቀጥታ የመጣ ጥያቄ አለ። የሃይማኖት ነጻነት ጠይቀዋል። መሪዎቻችንን እምነታችን በሚያዝዘው መሰረት እንምረጥ ብለዋል። ይሄንን ነገር ማድረግ አልችል ብሎ ኢህአዴግ ቅርቃር ውስጥ ገብቷል። ስለዚህ ይሄንን ጥያቄ በቀጥታ መደስከት አይችልም። ተካላይ ፕሪንሲፕል እያወራ እያደናገረ የኢህአዴግ ዋናው የፖሊሲ መሰረት እኮ ፖሊሲ ኦፍ ዲስፐርሽን ነው። በተደጋጋሚ ካንተም ጋር እንደተነጋገርነው የማታለል ነገሮችን የማዘናጋት በሂደት ይዳከማልና የጥያቄው ይቀየራል፣ ህዝቡ ይደርሳል ብሎ ያንን ነገር ተስፋ ከመቁረጥና መፍትሄ ከማጣት የፖለቲካ ቆራጥነት ከማነት የመጣ ዙሪያ ጥምጥሙን የሚሄድ ነው። ወሚያት እውነተኛውን ችግር ተጋፍጦ ከመፍታት ይልቅ በሌላ አይነት ዘዴ ነገሩን ለማርገብ የሚደረግ ጥረት ነው። ግን እንዲሆን ይሄ ችግሩን አይፈታውም፣ ዘላቂ መፍትሄም አይደለም። ከተራ ህዝቡን ከማሰልቸትና ከማድከም የበለጠ እዚህ ግባ የሚባል ቁም ነገር አይኖረውም። ሰማያዊ ፓርቲ ባለፈው ባልታሰበ ሁኔታ ብዙ ህዝብ የተገኘበት ሰልፍ ወጥቷል። አሁን ካደረጉት ይህንን ሰልፍ ደግሞ የባሰ በህዝብ መጠላቴን ዓለም አቀፍ ማህበረሰቡ ያቀብኛል፣ ህዝቡም ያቀብኛል። ስለዚህ ይሄ እንዳይደረግ መሰናክል ልፍጠር በሚል የተደረገ ነገር ነው እንጂ ከዛ ያለፈ ለላለው ችግር መፍቻ ምንም ሲጠቅሙ አይታየኝም ለኔ። በዚህ አጋጣሚ ለኢትዮጵያ ህዝብ በተለይም ለአዲስ አበባ ህዝብ የሚያስተላልፉት መልእክት አለ እንደ ፓርቲ ከሰማያዊ ፓርቲ?
እንግዲህ ሰማያዊ ፓርቲ ከተመሰረተ አጭር ጊዜው ነው። ነገር ግን በተመሰረተባቸው እምነቶችና ሐሳቦች ለየት ተቀን እንሰራለን። ስለዚህ ፓርቲ የመሪነት ድርሻ ነው ያለው። ህዝብ ጉልበት ነው። እንዲያው ደግሞ እናንተንም ሁሌም እንደምለው ይህንን ነገር የምታስተላልፉና ህዝብንና የፖለቲካ ፓርቲውን የምታገናኙ እናንተ ናችሁ። ስለዚህ የምንሰጠውን በኃላፊነት የተሞላ ውሳኔ እየተከተለ አስፈላጊውን ሁሉ እንዲያደርግ ይጠይቃለሁ። ይህንን ነገር በንቃት እንዲከታተልና የራሱ ጉዳይ እንደሆነ የፓርቲው ሀሳቡን ያደርስ እንጂ ያነሳናቸው ጥያቄዎች ሁሉንም የኢትዮጵያ ህብረተሰብ ክፍሎች የሚመለከት ጥያቄ ነው። ስለዚህ ትንሹን ነገር ነው የጠየቅነው። አሁን በቃ አንድ የፖለቲካ ፓርቲ ሊጠይቅ የሚችለው ሰብሰብ ብለን ለመንግስት ጥያቄዎቻችንን እናቅርብ። አንድ ሀገር ወደ ዲሞክራሲ ለመሄድ ከሚጠይቀው በጣም ትንሹን ነገር ተሰብስቦ አቤት መንግስታችን ስማኔ ማለት ነገር ነውና ይህንን ማድረግ የማንችልበት ሀገር ካለ ባጭሩ ወደፊት ምንም አይነት የብርሃን ጭላንጭል የሌለበት ሀገር ስለሆነ ይህንን መብታችንን ለማስከበር ሁላችንም ሰማያዊ ፓርቲ ላደረገው ጥሪና ለሚሰጠው ውሳኔ በንቃት እንድንከታተል ጥሬን አቀርባለሁ። ኢንጂነር ይልቃል ጌትነት የሰማያዊ ፓርቲ ሊቀመንበር፣ እኔም ከልብ አመሰግናለሁ። እሺ፣ እኔም ሁልጊዜም ለምታደርጉትና ለምትሰጡን እድል ከልብ አመሰግናለሁ። አድማጮች መንግስት እሁድ የጠራውን ሰልፍ በተመለከተ የሚመለከታቸውን ባለስልጣናት ለማግኘት ያደረግነው ሙከራ አልተሳካም። ሰላማዊ ሰልፍና ህዝባዊ ስብሰባን ዕውቅና የሚሰጠውን የአዲስ አበባ አስተዳደርንም እንዲሁ ለማግኘት ሞክረን ነበር፣ አልሆነም። እሁድ በመንግስት የተጠራውን ሰልፍ የአዲስ አበባ ነዋሪ እንዴት ይመለከተዋል? አንድ ሙስሊምና አንድ ክርስቲያን የአዲስ አበባ ነዋሪን አነጋግረናል። በጣም ነው ማመሰግነው። የአዲስ አበባ ነዋሪ ኖት። እንግዲህ ከሙስሊሙም ከክርስቲያኑም ያነጋገርን ያለ ነው። እርሶ በክርስትናው እምነት ውስጥ ያሉ እንደሆነ ነው የማውቀውና እንደው እስቲ መንግስት ስላሰበው ሰላማዊ ሰልፍ ምን ይላሉ? እሁድ ዕለት ሰላማዊ ሰልፍ ጠርቷል። አሁን እንግዲህ አዲስ አበባ ነዋሪና የክርስቲያን እምነት ተከታይ ይሄ ጉዳይ አሁን በየቀበሌያችን በየወረዳችን የዞሩ ሰዎች ለዚህ ጉዳይ መኪና እየመዘገቡ ሰዎችን እየቀሰቀሱ ያሉበት ሁኔታ እየተመለከትን ነው። በእውነቱ ይሄ በእጅጉ የሚያሳዝን ለቀጣይ አብሮነታችንና ከዛሬ በሃይማኖት በመሳሰሉት ሳንከፋፈል በአብሮነት ለቆየነው በቀጣይ ፈተና የሚሆን ነገር እየሰሩ ነው ያሉት። በእውነት ነው በእኔ እምነት ይህ እነሱ ያሉት መንገድ ዜጎችን በማስፈራራት ይህንን የሚቃወሙና ትክክል አይደለም የሚሉ ፓርቲዎችንም በማስፈራራት ሊቀጥሉበት ይፈልጋሉ። መሬት ላይ ያለው እውነት ግን አሁንም ቢሆን በህዝቦች መካከል በህዝቡ በሙስሊሙና በክርስቲያኑ መካከል ያለው ግንኙነት ላይ ያን ያህል የከፋ ችግር ይፈጥራል ብዬ በከፍተኛ ሁኔታ አልሰጋም። ሆኖም ግን ይሄ ቀዳዳ አይፈጥርም። አንዳንድ በጉዳዩ ላይ በቂ ግንዛቤ ያልጨበጡ ሰዎችን አያሳትፍም ብዬም አላስብም። ሆኖም ግን መንግስት አሁን በከፍተኛ ሁኔታ በየመንደሩ እየዞረ ለእሁዱ ስብሰባ ሰዎችን እየቀሰቀሰ ያለበት ባለመኪናዎችን እየመዘገበና መገኘትም አለመገኘትም መብታችሁ ነው፣ ግን አትገኙም ትገኛላችሁ እያለ የሚያስፈራራበት ሁኔታ ዛሬ በአካል እንደዚህ ሰዎች ሲጠየቁ ያየሁበት ሁኔታ ነው ያለውና በጣም የሚያሳዝን ነው። ሆኖም ግን የቱንም ያህል ጥረት ሲደረግ የፈለጉት ውጤት ይገኛል ብዬ ብዙ ስጋት የለኝም። ለምን መንግስት ይሄንን ፈለገው? እንደው እርሶ እንደ አንድ ኢትዮጵያዊ ምን ይሰማውታል? የኢትዮጵያ ሙስሊሞች ለሁለት ዓመት እንቅስቃሴ ያደረጉ ነውና አንድም ጠጠር አልወረወሩም፣ አንድም ጉዳት የደረሰ ነገር የለም። ምናልባት ምን አስቦ ነው መንግስት እንዲህ አይነት ነገር ሰልፍ ሊያዘጋጅ የቻለው? መንግስት አውቆ ቢሆን ታውቀው ይህን ተጠሩፋ ያልተጣለበትን ኮሽታ ያልተሰባበትን ፍጹም ሰላማዊ የሆነውን የሙስሊሞች እንቅስቃሴ ወደፊትም ቢሄድ ማለት በዚህ ሁኔታ በገፋት የለም ይቅርታ ጠይቄ ወይም ደግሞ እነዚህ ሰዎች በነጻ ማሰናበት ሁለቱም አደጋው እኩል ነውና በያዝኩት መንገድ ብገፋ ይሻላል ብሎ ካፈርኩ አይመልሰኝ ብሎ የሚያደርገው እንቅስቃሴ እንደሆነ ነው የምረዳው እንጂ አሁን መንግስት ሌሎችን ለማስፈራራት የሚያነሳቸው ጉዳዮች ባለፈው የአዲስ
የሚሰጡ ጋዜጦች ኢንጂነር ይልቃልን ያነጋገሩበት ሁኔታ የተመለከትነው ነው። መንግስት ጃዳዋ ያረካት የሚል ፊልም ሰርቶ በተነሳበት ሀገር ውስጥ ሌሎች ፈረጃችሁ በፍትህ ጉዳይ የተያዘ በፍርድ ቤት የተያዘ ጉዳይ ነጻዋላችሁ እያሉ የሚለው ፍጹም የማያስኬድ መሆኑን ነው የሚያሳየው። በአጠቃላይ ግን ካፈርኩ አይመልሰኝም አማራጭ ወስዶ የሄደበት እንጂ አሁንም ለውጤትና በህዝቡ መካከል ሰላምና መረጋጋትን ለማስፈን የሚያስብ መንግስት እንዲኖረን የታደለ ቢሆን ኖሮ ያለው ብቸኛ መንገድ በመወያየትና እነዚህን ቀላል በሰላማዊ መንገድ የቀረቡ ጥያቄዎችን አወጣዊ ምላሽ ሰጥቶ ህዝቡን ማረጋጋት ያለበት ሆኖ እያለ ነው እንግዲህ መንግስት በተቃራኒው እየሄደ ያለው ቅድም ባልኩት እንግዲህ። ስለዚህ አይሳካም ነው የሚሉኝ እርስዎ? የመንግስት ጥረት ህዝቡን ሙስሊሞች መጡባችሁ ጂሃድ ሊታወጅባችሁ ነው እስላማዊ መንግስት ሊመሰረት ነው የሚለው አይሳካም፣ ህዝቡም ይሄንን አይታለልም ብለው ነው የሚያምኑት? አብዛኛው የኢትዮጵያ አይነት አገሪቷ የተሳካ ፕሮፓጋንዳቸው ውጤታማ ይሆናል ብዬ ስጋት የለኝም። ይህም ብለስ ግን ከመንግስት የሚከፈለላቸው የተወሰኑ ሙስሊሞች ሆኑ ክርስቲያኖች ይህንን ሀሳብ አያራምዱም ማለት ነው። ነገር ግን አብዛኛው ሰፊው የኢትዮጵያ በዚህ ሀሳብ ችግር ውስጥ ይወጣል የሚል እምነት የለኝም። አይታባላቸው። በጣም ነው የማመሰግነው። አመሰግናለሁ። ከአዲስ አበባ ኢትዮጵያዊ ሙስሊም በጣም ነው ማመሰግነው። ሰሞኑን የኢትዮጵያ መንግስት እያካሄደ ያለው እንቅስቃሴ አለ። በተለይም ዛሬ ተጀመረ የሃይማኖቶች ጉባኤ አለ። በፊታችን እሁድ ደግሞ የተቃውሞ ሰልፍ ተዘጋጅቷል። የኢትዮጵያ ሙስሊሞች እያደረጉ ያሉትን እንቅስቃሴ ከአክራሪነትና ጽንፈኝነት ጋር በማያያዝ እንዴት አገኙት እርስዎ እንደ አንድ ሙስሊም እንደ አንድ ኢትዮጵያዊ? እሺ በጣም አመሰግናለሁ። እንግዲህ በመጀመሪያ ደረጃ አንድ ሰው በእምነቱ ጉዳይ እምነቱን ማንም ሰው እምነቱን አጥብቆ መያዝ አክራሪነት አይደለም። እምነቱን መያዝ ደግሞ ግዴታ ነው። እምነቱን አጥብቆ ያለ ሰው አማኝ አይባልም። እንግዲህ የእምነቱን ማጥበቅ ማከረር ስላልሆነ በዛ ደረጃ ያለው ነገር የማከረር የሚለው ነገር በእምነት ጉዳይ ላይ እምነቱን ማጥበቅና እምነቱን መከተል ለማንም እምነቱን ያጠበቀ ሰው ከመጥፎ ነገሮች ይታቀባል እንጂ ማከረርን አይደለም። ከዛ በቀጣይ ደግሞ ወደ አነሳልኝ ጥያቄ ላይ ለመመለስ መንግስት እንግዲህ ያው እነዚህ አይነት ድራማዎችን ማድረግ ከጀመረ ውሎ አድሯል። ያው የተጠየቀ ጥያቄ ቀላል ጥያቄ ነው። የተጠየቁ ጥያቄዎች በጣም ለምንም እንግዲህ ምንም እስካሁን ድረስ ያሉትን የአንድ አመት ተኩል ጊዜ አተካራ የሚፈጁ የአንድ አመት ከስምንት ወር ጊዜ አተካራ የሚፈጁ ጉዳዮች ሳይሆኑ ባጭሩ ሊመለሱ የሚችሉ ጉዳዮች ነበሩ። ያው መንግስት ደግሞ አንዴ ከያዘው የኢትዮጵያ መንግስት ዶክተር አቋሙ ላለመመለስ በሚል የወሰደው እርምጃ ስለሆነ እስካሁን ድረስ ያጓቱ ቆረ እንግዲህ ህዝቡ ወደ ልማት እንዳይመለስና ህዝቡንም ከስራ ያስተጓጎለ ጉዳይ ነው። በዛ ደግሞ መነሳት እንግዲህ በተለያዩ ቦታዎች በሰሞኑ በእስልምና ጉዳዮች ላይ እንግዲህ በዚህ በሰልፍ ጉዳይ በኢድ አልፈጥር ሰልፍ ምክንያት ህዝቡ ላይ አላስፈላጊ የሆኑ እርምጃዎችን ወስደው ከዛም በመቀጠል ደግሞ እንደገና የፕሮፓጋንዳዎች ስራቸው እንግዲህ መጨረሻ አዲስ አበባ ደርሷል። በየክፍለ ሀገሩ ሰልፎች ምን ተብሎ አዲስ አበባ ደርሷል። አዲስ አበባ እንግዲህ የዋና ከተማ ስለሆነ ለዚህ ጉዳይ ድምቀት ይሰጣል በሚል ነው። ይሄ ማለት እንግዲህ የሰልፍ ማስወጣት ማለት ህዝቡን ማመን ማለት አይደለም። ህዝቡ አምኗል ማለት አይደለም። ምክንያቱም ሰልፉ በተለያየ መንገድ ነው አሁን ሰልፍ እየተደረገ ያለው። እንደሚታየው ሰልፉ የተጠራው ከየቀበሌው በግዳጅ ነው። አሁን ማታ እኔ በሬዲዮ እንደሰማሁት ከሆነ በእስልምና ይሄ ምንድናቸው እስልምና እና በክርስትና በእንትና ጉባኤ በሚል ነበር የተጠራው። አሁን ግን መንግስት ይብን ነጋዴው ራሱ በየንግድ ቦታው እየዞረ ሰልፍ ትወጣለህ እየተባለበት ሁኔታ ያለው ሁኔታ ስለሆነ ሰልፉ ማለት ምንም ማለት አይደለም። ሰልፉ ማለት ደግሞ መንግስትን አሳመነ ጉዳይ ማለት አይደለም። ህዝቡም ደግሞ ከነበረው አቋም ተመልሷል ማለት እንዳልሆነ ነው የምንረዳው። ምንን ያሳያል? መንግስት እንግዲህ ለሁለት ዓመት የተካሄደ እንቅስቃሴ አለ ፍጹም ሰላማዊ መሆኑን ዓለም አቀፍ ተቋማትም መስክረዋል። ይሄ ምንድነው የሚያሳየው? በፍርድ ቤት የኢትዮጵያ ሙስሊሞች የመፍትሄ አፈላላጊ ኮሚቴ አባላትን ከሷል መንግስት። እንደዚሁም ደግሞ በእለተ አርብ የሚካሄደው የሙስሊሞች ድምጽ ማሰማትም ድምጻችን ይሰማም ህገወጥ መሆኑን ለማሳየትም ነው። አንዱም የፍርድ ቤት ድጋፍም ለማግኘትና ያው የፍርድ ቤቱ ምንም እንኳን የተለያዩ ችግሮች አሉበት ቢባልም እስካሁን ባለው ሁኔታ በቂ ማስረጃ ማግኘት አልቻለም። ስለዚህ በህዝብ ዘንድ ይህንን የፍርድ ቤቱን አካሄድም ተቀባይነት እንዲኖረው ለማስቻል ነው የሚል ጥርጣሬም ይነሳልና ምንን ያሳያል?
መንግስት እንቅስቃሴ ከምን የመነጨ ነው? ይህ ዋናው የመንግስት እንቅስቃሴ ራሱ የሰራ የጥፋት መንገድ ከማጥፋት እና የራሱን የጥፋት መንገድ ካለማመን ነው የሚመነጨው። ምክንያቱም መንግስት በሃይማኖት ተቋማት ላይ የሚያደርገውን ጣልቃ ገብነትን እሱን እንዲያቆም የሚደረገውን ነገር ያንን ለማድበስበስና የሚያደርገውን የሃይማኖት ተቋማትን ጣልቃ ገብነትን ለማድበስበስ ነው በዋነኛነት። በመንግስት በኩል ደግሞ በሌላ እስካሁን የሰራቸው ልጅ አንድ ሽማግሌ ሰውየው እንግዲህ በማንም በመሞታቸው ማንም ያዝናል። ግን አሁን ያ በሳቸው ላይ የተደረገውን ድራማ እያንዳንዱ የተገደሉበት ሰውየው እንኳን ተገድሎ እኮ አባጂና መጥቶ ሳይመረመሩ ነው ወደ መቃብር ሄዱት። ያ ማለት የተገደለው ያ የሚያሳየው ምንድነው? መንግስት የሰራቸው ያሉትን ጥፋቶችን ከማረም ወደ ህዝቡን በግድ ሰልፍ አስወጥቶ ህዝቡ እነዚያ ሰዎች ጥፋተኛ ናቸው ብሎ እንግዲህ በእነሱ ላይ ለማስወሰን የሚደረግ ጥፋት ነው። ያ ምንድነው? የመንግስት ያስተዳደሩ ብልሹነትን የሚያሳየው ብዬ ነው ማስበው። እኔ በጣም በሚያሳፍር ሁኔታ ሰልፍ አስወጥቶ ባሰርከው ሰው ላይ ሰልፍ ማስወጣት እኮ ምንም ማለት በፍርድ ቤት ነጻነት ካለ እኮ በፍርድ ቤት በአግባቡ ተጠይቆ እኮ በአግባቡ መልስ የሚመለስበት ጉዳይ ያለ ጉዳይ ነው። ያ ሁኔታ ባለበት ሁኔታ ሰልፍ አስወጥቶ በሰልፍ ፍርድ አይሰጥም። ሰልፍ ማለት እኮ ምንም ማለት ያለ ሰልፍ እኮ ማለት ደግሞ ህዝቡ የሚፈልገውን የሚደግፈው ሰው ቢሆን ኖሮ እኮ በየቀበሌ እኮ ትእዛዝ አይተላለፍም ነበር። አሁን እኮ ሰልፍ የተደረገ በየቀበሌ የሚደረገው በየነዋሪውም ቤት ለቤት እየዞረ ሰልፉን የጠራ የተባለ በሃይማኖት ጉባኤት ነው የተባለ ነበር። ግን አሁን ምንድነው መንግስት በራሱ በመዋቅሮቹ አማካይነት ቀበሌ ነዋሪውን በቀበሌ የመንግስት ሰራተኛውን በመንግስት ሰራተኛ ነጋዴውን በንግድ ቢሮ እና የታክሲ ተራ አስከባሪም በዛ ኢቨን ያው እንኳን አርቶ በትንሹ ለነገር የምፈልገው ነገር ይሄ በየቀበሌው ስፖርት የሚያሰሩ ሰዎችን የምታሰሩትን ሰው ይዛችሁ ነው። ያ ምንድነው? ህዝቡን መንግስት ወደ ሁለተኛ ጉዳይ ከመምጣት በማስፈራራትና መጀመሪያ ሰልፉ ላይ እንግዲህ ሰልፉ ላይ ስትወጣ እኮ ባለፈው በኢድ አል-ፈጥር ሰላት ላይ የሞቱትን እርጉዞችን አሸባሪዎችን እያሉ ነው ወይ ሽማግሌዎችን አሸባሪ እያሉ ነው ወይ ህጻናቶችን አሸባሪ እያሉ ነው። ይህ ማለት የሚያሳየው ለማንም ህሊና ላለው ሰው ባለፈው ረመዳን ሰላት ተሰልፎ የተደበደቡ ሰዎች እውነተኛ ትክክለኛ አሸባሪዎች እያሉ ነው። ይህንን ነው እንግዲህ መንግስት አሁን ሰልፍ አስወጥቶ ቀዳጅ ያለኝ ያስብለ የሚችለው። እርስዎ እዛ አዲስ አበባ ነው ያሉትና በአዲስ አበባ ነዋሪዎች መሃል የሚባለውን ነገር ይሰማሉ ብዬ ተስፋ አደርጋለሁ። እንግዲህ ይሄ ሰላማዊ ሰልፍ ዝግጅቱ እየተደረገ ያለ ህዝቡ ምን ይላል? እንደው በግዴታ ነው እንበል፣ ያው መረጃዎችም አሉን በግዴታ እንደሆነ በተለያየ መልኩ መረጃዎች እየደረሱን ያሉት። ነገር ግን ሰው ምን ይላል? ሰው እንግዲህ ምን ይደረግ እንግዲህ ምንድነው የኛ ማህበረሰብ በአብዛኛው መንግስት በተለያየ ተጽዕኖች ህዝቡን ወደ ፍራቻና ወደ ፍርሃት ስለከተተው መውጣት ሊኖር ይችላል። ግን መውጣት ማለት አሁን እኮ ሰልፍ ላይ መውጣት ያለበት በትክክል ኢትዮጵያ ውስጥ እስልምናና ክርስትና አሁንም በየትኛው እኔ ጓደኞቼ ወዳጆቼ ከነርሱ በላይ መወዳቸው ጓደኞቼ ክርስቲያኖች ናቸው። እስልምና ክርስቲያን አለቃላ ብሎ ስላለው መንግስት አሁን እንግዲህ ሰልፉ ላይ እንዲያወጣ የአዲስ አበባ ነዋሪ ነው የተባለው። መብት የጠየቀው እኮ ሙስሊሙ ነው። ሙስሊሙ ክፍል ብትነጥሎ ሰልፉ ላይ እነዛ ሰዎች እኮ ማስወጣት ይቻላል። ግን አሁን ምንድነው ብዙ እንግዲህ እስላሙ በክርስቲያኑ ክርስቲያኑ በእስላሙ እንዲነት የሚደረገው ማነሳሳት ካሉ ህዝቡማ ምንም አብዛኛው ሰው ከምታነጋገረው ሰው 90% አይደል 99.9% ይሄ ድራማ መሆኑና የሚደረገው እንቅስቃሴ አላስፈላጊ መሆኑ የመንግስት የስህተት መንገድ ከመሆን ባሻገር በጣም ጥፋተኛ መሆኑን በአብዛኛው የሚመሰከረው ጉዳይ ምናልባት የማይመሰክሩት ካድሬዎች ብቻ ከሆኑ ነው። ያው እነሱም በየቤታቸው ገብተው እያሙት ያለ ነገር ነው ብዬ ነው የማስበው። በጣም ነው የማመሰግነውት። በጣም አመሰግናለሁ። በመከታተል ላይ ያላችሁት ዋሽንግተን ዲሲ ከሚገኘው ኢሳት ሬዲዮ የሚተላለፍላችሁን ስርጭት ነው። ባለፈው ቅዳሜ በቃሊቲ ማረሚያ ቤት ህይወቱ ያለፈው የኦሮሞ መብት ታጋይ ኢንጂነር ተስፋውን ጨመዳ ትላንት የቀብር ስነ ስርዓቱ በወለጋ ሆሮ ጉድሩ ተፈጽሟል። አነጋጋሪ የሆነው የዚህ ኢትዮጵያዊ ሞት የብዙዎችን ትኩረት ስቧል። ጥገኝነት በጠየቀባት ኬንያ ታፍኖ ለኢትዮጵያ የጸጥታ ኃይሎች የተሰጠውና የእድሜ ልክ እስራት የተበየነበት ኢንጂነር ተስፋውን ጨመዳ አሟሟቱ በርግጥ በግልጽ አልታወቀም። ካሳሁን ይልማ የኦሮሞ ፌደራሊስት ኮንግረስ ጸሐፊ አቶ በቀለ ነጋን እንዲሁም የሟች ኢንጂነር ተስፋውን ጨመዳን የቅርብ ጓደኛ ራጂፍ ጉደታን አነጋግሯል። ወደዚያው እንለፍ።
አድማጮቻችን በትናንትናው ዝግጅታችን ተስፋውን ጨመዳ በቃሊቲ እስር ቤት ህይወቱ ማለፉን መዘገባችን ይታወሳል። ጉዳዩ እስካሁን ምን ላይ እንደደረሰ ቀብሩም እንዴት እንደነበረ ከአዲስ አበባ የኦሮሞ ፌደራላዊ ኮንግረስ ጸሐፊ አቶ በቀለ ነጋ መስመር ላይ ያሉ። አቶ በቀለ እናመሰግናለን። በመጀመሪያ በተስፋውን ሞት የተሰማንን ሐዘን በኢሳት ቴሌቪዥንና ሬዲዮ ስም ለመግለጽ እወዳለሁ። ተስፋውን ጨመዳ የሞተበት ምክንያት እስካሁን የታወቀ ነገር አለ? እስካሁን የታወቀ ነገር የለም። ያው ነው ሞቱ እንጂ በምን ምክንያት እንደሞተ የታወቀ ነገር የለም። እዛው ነው እስር ቤት ውስጥ ነው የሞተው? አዎ እስር ቤት ውስጥ ነው የሞተው ነው እንግዲህ ያገኘነው መረጃ ከዘመዶቹ። እኔ እንኳን በአካል ሳይሆን ሰዎች አሉ የሚጠይቁ የሚያነጋግሩ እንደሰማሁት ከሆነ ልጁ ጤናማ ሰው እንደነበረ ነው። ዓርብ ቅዳሜ ሊሞት ዓርብ ዕለት እህትየዋ ሄዳ እንዳናገረችው እንደጠየቀችው ጤናማ እንደነበረ ነው የሰማነው። እንግዲህ ድንገት በምን ምክንያት ሊሞት እንደቻለ አላወቅንም እስካሁን ድረስ። ይሄ ነው የሚባል ነገር የተገለጸ ነገር የለም። ቀጥታ አስክሬኑ ወደ ሚኒሊክ ሆስፒታል ለምን ተወሰደ? እሱም እንግዲህ አልታወቀም። አንደኛ ነገር ፖሊስ ነው ያው ሰው ሲሞት ኖርማሊ ወደዛ የሚወስደውና የኦሬኒ ፖሊሶች አሟሟቱ ምን እንደሆነ ሊታወቅ ይመስለኛል ወደዛ የወሰዱት። እንግዲህ አልተገለጸም እስካሁን። ቤተሰቦቹ አስክሬኑን ማግኘት ችለዋል? አቶ በቀለ ወስደው ወደ ትውልድ ሀገሩ ወደ ሆሮ ጉድሩ ተወስደው ትላንት ቀብሩ እንደተፈጸመ ነው ያለው መረጃ። እስቲ አጠቃላይ በኦሮሞ እስረኞችና እንደዚህ በኢትዮጵያ ላይ የሚደርሰውን በተለይ ከፖለቲካ ጋር በተያያዘ እንደዚህ መብትና የነጻነት እንዲሁም የፍትህ ጥያቄዎች የሚያቀርቡ ግለሰቦች ስለሚደርስባቸው ነገሮች የሚያውቁትን እስቲ ያካፍሉን። ኦሮሞ ፌደራላዊ ኮንግረስ እንደ ፓርቲም እንደ ግለሰብም አቶ በቀለ። እንግዲህ እኛ ማንም ኢትዮጵያዊ እንደሚረዳው በአሁኑ ሰዓት በአብዛኛው ኢትዮጵያ እስር ቤት ውስጥ 90% በላይ ታስሮ ያለው የኦሮሞ ብሔረሰብ አባል ነው። ስም እየተፈበረከለት እስር ቤት ውስጥ ያለው እሱ ነው። ስቃዩም የሚበረታው እሱ ላይ ነው ያለው። እንግዲህ ይሄ በግልጽ ዓለም ያወቀው ጉዳይ ነው። በቅርብም ጊዜ ያው እናንተም በሌላም ሚዲያ ያው እዛ ውስጥ መብታቸውን ስለጠየቁ በተለይ ድብደባ፣ ጥቃት የደረሰባቸው ሰዎች አሉ። ለእነኛ ፍትህ ያልተሰጣቸውም ሲደበደቡ፣ ሲዋረዱ፣ ሲገሰጹ ያንን መንግስት ቁም ነገር ሰጥቶት ተከታትሎ ጉዳዩ እንዲስተካከል የተደረገ ነገር ምንም ያለ አይመስለኝም። በዚህ ምክንያት ያው ቅሬታው እስካሁን ድረስ እንዳለ ነው። እንግዲህ በእኛ በኩል የሚቻለውን ያህል ለሚመለከታቸው ሁሉ ይሄ በእስር ቤት ውስጥ አንደኛ ፍትህ ተጓድሎ ለረጅም ጊዜ ፍትህ ሳያገኝ እስር ቤት ውስጥ መቆየቱ አንድ ነገር ሆኖ እንደገና እዛ እስር ቤት መደብደብና መሰቃየት ደግሞ የባሰ ግፍግፍ ነው። ሰዎች በብዙ መንገድ ነው የሚጎዱት። አንደኛ ቤተሰባቸው ገቢያቸው በመቋረጡ ምክንያት በዚህ ምክንያት ቤተሰቡ እየተመሰነበት ነው። እንግዲህ ይሄ ደግሞ ሌላው ከባዱ ጉዳይ ነው። ይሄ የሀገርም ችግር ነው። ዞሮ ወገን ስለሆኑ ዜጎች ስለሆኑ መንግስት ትኩረት ሊሰጣቸው ይገባል። እንደ ጠላት እየታዩ በአመለካከታቸው ምክንያት እየተፈረጁ የሚሰቃዩት በአብዛኛው የኦሮሞ ተወላጆች ናቸው። እንግዲህ ዋናው ችግሩን መናገሩ ላይ ሳይሆን መንግስት እንዲህ ካለው አድራጎት ተቆጥቦ የህግ እስረኞችን በህጋዊ መንገድ በእኩል ዓይን እያየ ህገ መንግስቱ በሚፈቅደው መሰረት አንድ ታሳሪ በዘመዶቹ በቤተሰቡ እንዲጠየቅ ፍትህ እንዲያገኝ ህገ መንግስቱ ላይ የተሰጡ መብቶች ለሱም እንዲሰሩ ለሱም እንደ ዜጋ እንዲሰሩለት ማድረግ እንዳለበት ነው ለመንግስት መልእክት ማስተላለፍ የምንፈልገው። በእርግጥ እንደው እውነት ነው መንግስት እንደሚለው ተስፋውን ጨመዳ ሆነ መስፍን በቀለ ሽብርተኛ ሆነው ነው የታሰሩት? አቶ በቀለ እንግዲህ እዚህ ላይ በእውነቱ ይሄ ነው ብሎ አስተያየት መስጠት አስቸጋሪ ነው። እንግዲህ እኛ የምንለው የኦሮሞ ትግልና የኦሮሞ ጥያቄ ጉዳይ መንግስት የሚለው አይነት ነው ወይ የሚለው ህዝቡ ያውቀዋል በአደባባይ። ትክክለኛውን ግን እኛ በቦታው ላይ ተገኝተን ይሄ ነው ብለን ገሌ እንዲህ ነው ብለን ለመፈረጅ በጣም እንቸገራለን። ለአሁን ያለን አማራጭ በዚህ ምክንያት የሚታሰሩ ሰዎች ናቸው ወይም አይደሉም የሚለውን ያው ፍርድ ቤት የሚሰጠው ውሳኔ ነው ከመመስረት ውጭ እኛ ሌላ የምንለው ምንም ነገር የለም። የተጨበጠ ነገር ናቸው ወይም አይደሉም ብዬ ለመናገር በአሁኑ ሰዓት በበኩሌ በእነኚህ ሰዎች ላይ ማለት ነው አሁን በሞተውም በኢንጂነሩም ላይ እዛም ባለው ላይ ስደተኞች ናቸው። ከሀገር ተሰደው ነበረ ችግር ምክንያት ችግር ደርሶብናል ብለው ከዚያ የኬንያ መንግስት አሳልፈው ለኢትዮጵያ መንግስት የሰጣቸው ይህን እስከዚህ ድረስ ብቻ ነው የማውቀው። ሌላው ጥያቄ የሞቱ ምክንያት አለመታወቁ፣ እስካሁን መንግስትም መግለጫ አለመስጠቱ፣ ምላሽም አለመስጠቱ ግድያ ተፈጽሞበት ነው ሊያስብሉ የሚችሉ ጥርጣሬዎች ይኖራሉ በእናንተ ዘንድ?
ተደርጓል። እንግዲህ መቼም ሰው ትናንትና በደህና ሁኔታ ሲንቀሳቀስ የነበረ ሰው ዛሬ ድንገት ሲሞት በምን ሞተ ተብሎ መጠርጠሩ መጠየቁም አግባብ ይመስለኛል። ትክክለኛም ነው፣ ተገቢም ነው። መንግስቱ ግን ቶሎ ብሎ ምክንያቱ በምን እንደሆነ ትክክለኛውን ነገር ለህዝብ ማሳወቅ ይገባዋል። ቢያሳውቅስ እንደው ትክክለኛውን ነገር ያሳውቃል ብለው ይገምታሉ? እንግዲህ እስካሁን ድረስ በሚደረጉ ነገሮች መቼም ህዝብ የሚያውቀው ጉዳይ ነው። በአብዛኛው እውነት አለች ወይ እውነት ይነገራሉ ወይ ብለን እንትን በምንልበት ጊዜ ብዙ የምንጠያየቅባቸው ጉዳዮች ይኖራሉ። በፍትህ አደባባይ ብዙ የምንጠያየቅባቸው ነገሮች ይኖራሉ እድሉ ካለ። ለአሁን ግን ያው መንግስት ከሚነግረን ሌላና ወደፊት ደግሞ ተጣርቶ በግልጽ ይሄ ነው ተብሎ ከሚወጣው ሌላ ምንም ማለት የምንችለው ነገር የለም። ምናልባት ሌሎች ኢትዮጵያውያንም እንደዚህ ህዝቡ ሳያቀው ማንም ሳያቀው በወጡበት ቀርተዋል። በወጡበት እንደዚህ አይነት ከእስር ቤቶች እንደዚህ አይነት ድርጊት ይፈጸማሉ ብሎ ማሰብ ይቻላል? ዜጎች ላይ ጉዳት ይደርሳል ተብሎ ለፍርድ ቤት ሁሉ ድብደባ ደረሰብን ብለው ሰዎች እኮ ያመለክታሉ። ሰዎች ኮማ ውስጥ እየገቡ እኮ ሕክምና ሳይሰጣቸው እስር ቤት ውስጥ የቆዩበት ሁኔታ አለ። ባለፈው የተነሳ የእስረኞች ግርግር ወቅት ላይ ደግሞ ሰዎች አልጋ ላይ እንዳሉ የተገደሉበት ሁኔታ ሁሉ እንዳለ እናውቃለን። እንግዲህ ይሄ ሁሉ በሚደረግበት ሰዓት የማይታወቁ የሚታወቁት ናቸው። እንግዲህ በጽሁፍም በጋዜጣም በተለያዩ ሚዲያዎችም ላይ ተዘግቦ ያየ ነው። አያያዙ መጥፎ ነው። ምክንያት ተፈልጎ ደግሞ እንግዲህ የሚጎዱ ጉዳት የሚደርስባቸው ያልታወቁ ኢትዮጵያውያን በተለያየ ምክንያት ሊኖር ይችላል። በቀደም 27 እስረኞች ተደበደብን፣ እንዲህ አይነት ጉዳት ደረሰብን ብለው አመልክተው እስከዛሬ ድረስ የተሰጠ ውሳኔ የለም። በአግባቡ ህገ መንግስቱ በሚለው አይነት በእስር ጊዜያቸው በህግ ጥላ ስር ሆነው በዚህ መልክ ካልተያዙ ዞሮ ጥርጣሬያችን የእኛም ሆነ የህዝቡ እንደቀጠለ ነው። የሰብአዊ መብት ተሟጋችና ነጻነትና ፍትህን በመጠየቁ በቃሊቲ እስር ቤት ለ5 ዓመታት ቆይቶ ህይወቱ ቅዳሜ ዕለት ያለፈችውን ተስፋውን ጨመዳን ጉዳይ የተከታተለ ነው። መንግስት አሸባሪ በሚል ከኬንያ እንደያዘው መናገራችን ይታወሳል። ቀደም ብለንም የኦሮሞ ፌደራላዊ ኮንግረስ ጸሐፊ የሆኑትን አቶ በቀለ ነጋን አነጋግረናል። አሁን ደግሞ የቅርብ ጓደኛውና በኬንያ አብሮት ይኖር የነበረ እንዲሁም የተስፋውንና ሌላ ጓደኛው መስፍን አበበን ትርና ጉዳዩን በቅርበት ሲከታተል የነበረ ጓደኛቸውን ራጂፍ ጉደታን አግኝተናል። ራጂፍ ለሰጠን ጊዜ በጣም እናመሰግናለን። ተስፋውን ማን ነው ከሚለውን ጀምር እስኪ። መጀመሪያ በጣም አመሰግናለሁ ይህን እድል ስለሰጣችሁኝ። በደፈናው ተስፋውን ትምህርት ቤት ገብቶ መማር ከጀመረበት ጀምሮ በዩኒቨርሲቲ ደረጃ ትምህርት ቤት በነበረበት ጊዜ በወጣትነት በለጋ እድሜው የሰብአዊ መብት እንዲከበር በኢትዮጵያ ኤምፓየር ውስጥ በተማሪዎች ህብረት ንቅናቄ ውስጥ ከፍተኛ ሮል የተጫወተ ሳይሆን የሂደቱ ባለቤት ነው ማለት ይቻላል። እንግዲህ ከዛ የተነሳ ነው በኢትዮጵያ ውስጥ ያለ በተለያዩ እስር ቤቶች በቃሊቲ እንደገናም ደግሞ በዝዋይ በሸዋሮቢት በተማሪዎች ህብረት እንቅስቃሴ ጊዜ በ2000ዎቹ መጀመሪያ አካባቢ ብዙ ግልጽ ሲደርስበት የነበረ ወጣት ነው። ከዚህ ለመሸሽ ሲል ነው እንግዲህ ህይወቱን ለማዳን ወደ ጎረቤት ሀገር እንደማንኛውም ሰው በስደት መኖር የጀመረው። በስደት ባለበት ሰዓትም የራሱን ኑሮ ወይ የቤተሰቡን አስቀድሞ ያየ ሰው ሳይሆን የህዝብን ጥያቄ በዛ ሀገር ሰብአዊ መብት እንዲከበር፣ የዜጎች የእኩልነት መብት እንዲከበር ብዙ ጥረት ሲያደርግ የነበረ ወጣት ነው። አልፎም ከትምህርት ቤት እንቅስቃሴዎች በተረፈ በተለያዩ የገጠር መንገድ ባለስልጣን የፕሮጀክት ማናጀር የተለያየ ስልጣን ቦታዎች ላይ ሲሰራ ነበረ። በዛ ሰዓትም ቢሆን ትኩረት ሰጥቶ ሲንቀሳቀስ የነበረው ገጠራማ ህዝብ ውስጥ የመንገድ ትራንስፖርት እንዲደርስ የራሱን ጥረት ሲያደርግ ነበረ። የመንግስትን ጫና ተቋቁሞ የሰራባቸውን ፕሮጀክቶች ብታይ ወደ ኢሉባቦር፣ ምዕራብ ወለጋ፣ ምስራቅ ወለጋ አካባቢ ገጠር መንግስት ብዙ ጊዜ ዞር ብሎ ማያቸው አካባቢዎች ላይ ነው። በስደት ዓለምም ቀደም እንደገለጽኩት በቃን እኛ ህይወታችንን አውጥተናል ብሎ ዝም ብሎ ቁጭ ያለ ሰው አልነበረም። በኦሮሞ ነጻነት ትግል ውስጥም ለውጥን ለማምጣት የጣረ
የኦሮሞ ወጣቶች እንዲደራጁ ይህንን መንግስት ይህንን ሰብአዊ መብትን የማያከብር መንግስት የህዝቦችን እኩልነት የማያከብር መንግስትን በምን አካባቢ የነጻነት ትግል ማድረግ አለብን ወደ ተሻለ ውጤታማ ወደሆነ አቅጣጫ መሄድ እንዳለበት ብዙ ወጣ ውረዶችን ወጥቶ ብዙ ሐሳብን ቢያቀርብ የነበረ ብዙ አምክሮችን ያሳየ ነውና በዚህ ደቂቃ ውስጥ ተስፋው ማን ነው የሚለውን መግለጽ ይከብደኛል። እስኪ ስላያያዙ ንገረን። በወቅቱ አንተ ነበር ተሐዋልም በተያዘበት ቦታ ላይ እሱን እስቲ ንገረን ምን ይመስል ነበር? ቀደም እንደገለጽኩት የተስፋው ማንነት መግለጽ በትንሽ ደቂቃ እንደሚከብድ ሁሉ የተያዘበት አኳኋንም መግለጹ ትንሽ ይከብዳል። ግን ታሪክ ነውና አንድ ቀን ይነገር ይሆናል። በደፈናው ግን አድማጮች የተሻለ ግንዛቤን እንዲያገኙ አያያዛቸው መጀመሪያ በጄቲ የሚባል ጆይንት አንቲ ቴሮሪዝም ቲም የሚባል ኬንያ የዩጋንዳ በኢንፎርሜሽን ደረጃም የኢትዮጵያ ቲም አለ በምስራቅ አፍሪካ የጸረ ሽብር ቲም የሚባል እሱ ቲምና በአሜሪካ ኤምባሲ በኩል በኢስት አፍሪካ ከሚሊተሪ አታችመንት ጋር የሚሰሩ ቲሞች ናቸው። መጀመሪያ ይሄንን ልጅ ከጓደኛው ጋር ከሚኖርበት በስደት ከሚኖርበት ቦታ ያዙት። ከተያዘም በኋላ የተለያዩ ኢንተሮጌሽኖች ወይም ምርመራዎች ተደርጎባቸዋል። የማይታወቁ ፖሊስ ጣቢያዎች ለምሳሌ ስፕሪንግ ቫሊ፣ ሙታይጋ፣ ኪያምቡ የሚባሉ ፖሊስ ስቴሽኖች ውስጥ በየቀኑ በየሁለት ቀኑ ይቀያይሯቸው ነበረ። የህዝብ ፎከስ እንዳይኖር ተቻለን መጠን እንደ ስደተኛው ማህበረሰብ እንደ ሁማን ራይት ዲፌንደር ደግሞ አብረን ስንከታተል ነበር በቅርበት እና እስራቸውን ማንም ሰው እንዳያውቅ በተለያዩ ከሁለት ቀን አንድ ቦታ ሁለት ቀን ሌላ ቦታ እየወሰዱ ነበር ሲያስሯቸው የነበረና በዚህ ስርና ምርመራቸው አካሄድ ውስጥ የጸረ ሽብር ቲም ኃላፊውን ፍራንሲስ ዋንጅሩና የኤፍቢአይ ተወካዩን ለማናገር እድል አግኝቼ ነበር። ሳናግራቸው ሁለቱም አንድ አይነት መልስ ነበር የሰጡን። እነዚህ በተሰጠን ኢንፎርሜሽን በአገር ደረጃ ባለን ሴኩሪቲ ሰርቬላንስ ያገኘነው ኢንፎርሜሽን እና እነሱ አንድ አይደሉም። እነዚህ ሰዎች አሸባሪዎች ሳይሆኑ የነጻነት ትግል ታጋዮች ናቸው። ከኛ ጋር ምንም ቢዝነስ የላቸውም። ስለዚህ ማድረግ ያለብን እኛ የበኩላችንን ምርመራ አድርገናል። ምንም ፈልጋቸው ጉዳይ የለንም። ግን በአገር ደረጃ የኢትዮጵያ መንግስት ሊፈልጋቸው ይችላል ነበር ያለን የኬንያው ቲም። ኤፍቢአይ ግን አብሯቸው ቁጭ ብሎ ከተጫወተ ከመረመራቸው በኋላ ያገኘውን ግራውንድ ካየ በኋላ በምስራቅ አፍሪካ ደረጃ እነዚህ ልጆች በጣም ብሪሊያንት የሆኑ እንደውም እንደ አሜሪካ እንደ ራሴ ቲም እነዚህን ልጆች የሚያክል ቲሜ ውስጥ የለም ነበር ያለው ባፉና በተቻላችሁ መጠን የሌላም ሰው እጅ ስላለበት እነዚህ ልጆች ማውጣት ሞክሩ ነበር ያለኝ ለብቻ ሲያናግረኝ ማለት ነው። እና በጣም ያሳዝናል። ከዛም በኋላ ጉዳዩ ሄድ ኳርተር የሚባል ሲአይዲ ማለት የኬንያ የምርመራ የወንጀል ምርመራ ሄድ ኳርተር ወደዛ ነበር የተላለፈውና ጫና መፍጠር ስንጀምር በሁማን ራይት በማህበረሰቡ የስደተኛው ማህበረሰብ በሁሉም ነገር በብሔር በምን ሳይለያይ ሁሉም እነዚህ የነጻነት ታጋዮች ናቸውና ጫና መፈጠር ሲጀምር ከተያዙበት አፕሪል 27 2007 ጀምሮ እስከ ሜይ 10 ድረስ በየእስር ቤቱ በቅርበት እከታተል ነበር፣ አገኛቸው ነበርና ምግብ የተለያየ ነገር አቀርብላቸው ነበረ። ከዛን ቀን ጀምሮ ግን ወደ አልታወቀበት ቦታ ነበር የወሰዷቸው። ይህ ያልታወቀበት ቦታ ፖሊስ ጣቢያ አይደለም፣ የመኖሪያ ቤት የተለያየ አንደርግራውንድ ምርመራ የሚደረግበት ቦታ ነው የተወሰደው። ጉዳዩን ፖሊስ ኮሚሽን ጋር ሄደን ከመሰል ጓደኞቼ ጋር የዩኒክሳር ሎየር ወስደን ስንቀርብ የተባለው ነገር ቢኖር ይሄ አገር ጉዳይ ነውና ራሳችሁን ተጠንቀቁ ነው የተባልነው። 4 እና 5 ቦታ ነበር እኛ ራሳችን አይዲያችን ሰጥተን የፈረምነው ለማለት እዚህ ላይ መግለጽ እንፈልገው። እንግዲህ ከታሰሩበት በድብቅ ከታሰሩበት ቦታ ማግኘት ስላልቻልን ኮሚሽኑን ሄደን ስንጠይቅ የተሰጠን መልስ እኛንም የማስፈራራት ስለሆነ የሀገርም ጉዳይ ነው የሚል በሀገር ደረጃ የሚደረግ ነው ሲባል የኢትዮጵያ መንግስት ጣልቃ ገብቶ የዲፕሎማሲ ፓወራቸውን ተጠቅመው በመሀል ገብቶ ለመውሰድ ጥረት እያደረጉ መሆኑን መጀመሪያውን ካያያዛቸው የነበረን ኢንፎርሜሽን ስለነበረ ወደ ፍርድ ቤት ነው ይሄን ነው ምንም ማድረግ አልቻልንም። ስለዚህ ወደ ፍርድ ቤት ስንሄድ ግን በኢትዮጵያ ኤምባሲ በተሰጠ ሊዜ ፓስ ወደ ሀገር ዲፖርት መሆናቸውን የፖሊስ ተወካዩ ቀርቦ ነበረ
መግለጫ የሰጠው። ከዛ ውጪ ምንም ማድረግ አንችልም ተውን ከተወሰነ ጊዜ በኋላ የኢትዮጵያ እስር ቤት መኖራቸውንና በኢትዮጵያ እስር ቤት የዕድሜ ልክ እስራት መፈረዱ እንደተሰማ ነው። ስለዚህ በዚህ ሂደት ውስጥ እንግዲህ እንደ ተቋም ተጠያቂ ነው። እንደ ፖለቲካ ድርጅት የብዙ ሰዎች እጅ አለበት። እንደ ተቋም ስለት የኬንያ ፖሊስ፣ ኤፍቢአይ፣ ሂውማን ራይትስ ዲፌንደሮች ሞቢላይዝ ማድረግ የሚገባቸው ላይ ጥረት አላደረጉም። የስደተኛው ከሀገሩ ለቆ ሲወጣ በጎረቤት ሀገር የሚደርስበትን የእንግልት እንደዚህ አይነት ብዙም ፎከስ አይሰጡበትም። ስለዚህ በግለሰብ ደረጃም ለውጥን ለማምጣት የነጻነት ትግልን ለውጥ ለማምጣት በሚጥሩ ሰዎች ላይ ድጋፍን መስጠት ሲገባ የተለያዩ ኢንፎርሜሽኖችን ሊንክ የማድረግ ጉዳይ ይኖራል በዚህ ሂደት ውስጥ። ግን በደፈናው የተደረገው በጣም የሚያሳዝን ነው ማለት ነው። ህይወታቸውን ለማዳን ከዚህ አምባገነን መንግስት ስር እግራቸውን አውጥተው በስደት በሚኖሩበት ይህ ሁሉ መከራ ሲደርስባቸው በጣም ያሳዝናል። እኔ እንደ ግለሰብ እንደ ቅርብ ጓደኛ እንደ አንድም ወጣት በጣም የሚያሳዝን ነገር ነው የደረሰባቸው። አድማጮች በመከታተል ላይ ያላችሁት ዋሽንግተን ዲሲ ከሚገኘው ኢሳት ሬዲዮ የሚተላለፍላችሁን ስርጭት ነው። መሳይ መኮንን እያስተናገርኳችሁ ነው። በ571 የደረሱን መልእክቶቻችሁ በቀጣይነት ወደ እናንተ ይቀርባሉ። መልካም ጊዜ። ተነስተን ኢሳቶች በሰሞኑ ዜናችን ላይ በርግጥ እኔ እንኳን ብዙ ጊዜ የማያቸው የጎደሉ ነገሮች ናቸው። የጎደለ ነገር ደግሞ ብዙ አይደለም ጥቂት ነገር ነውና ብዙ ጊዜ ፎከስ ማድረገው እዛ ላይ ነው እና ላስተያየትም ይጠቅማል ብዬ የማስበው የጎደለው ማሟላት ነው እና ሰሞኑን በዘገባችሁ ላይ በተደጋጋሚ የሚዘገብ ነገር አለ። መንግስት የሙስሊሙን የሸሪዓ ህግን ለማውጣት እስላማዊ መንግስት ለመመስረት ነው እየተባለ የሚነገረውን ነገር ኢሳትም ተቀብሎ ሲናገር ሰማለሁ። ግን ከዚህ ቀደም ብሎ ወራቶች ተቆጥረው ሙስሊሞች የመፍትሄ አፈላላጊዎች ላይ እንደነበሩና ይሄ እስላማዊ መንግስትን ለማቋቋም ሸሪዓ ህግ የሚለውን ነገር መንግስት ራሱ ከክስ ውስጥ አውጥቶት አይደለ እንዴ? ይሄንን ከናንተ ነው የሰማሁትና የገረመኝ ነገር ቢኖር ይሄንን ነገር ከአቤት ኦፊሻው በስተቀር ከናንተ ውስጥ ይሄንን ያነሳው የለም እና ማስተዋወቅ የምፈልገው ምንድነው ብዙ ጊዜ አንዳንድ ፋይላችን ወደ ኋላ ሄዳችሁ የመመልከት ነገር ይኖራል። ምክንያቱም ከናንተ መረጃውን አግኝተን እንደገና አሁን በሚሰራው ዜና ላይ መንግስት የሚለው ነገር ከዛኛው ጋር የሚጣላ እንደሆነ አንድ ላይ መግለጽ አለመቻላችሁ ትንሽ እንትን ይላልና ይሄንንም እንትን በሉት አረበዛ ትንሽ እንትን ይላል። መንግስት በዚህ ጉዳይ ላይ ክሱን ማንሳቱ ከናንተው ነው የተረዳነው፣ ከኢሳት ነው የሰማነው። በግድ በሌላ ሚዲያዎች ተዘግቧል። ግን እናንተ እንደገና ስትል ይሄንን ነገር በክስ የታለውን ነገር እንደገና አሁን ለፕሮፓጋንዳ አነሳው ብላችሁ መናገር ነበረባችሁ፣ አላደረጋችሁ። ይሄን ለማስተዋወቅ ነው። ስለዚህ ኢሳቶች እንዴት ናችሁ? በጣም ተበታችቼ ነው የምደውልላችሁ። ከዚህ ዋሽንግተን ዲሲ ነው የምደውለው። ኢንቨስቲጌቲቭ ጆርናሊዝም የሚባል እንኳን ሰምቻለሁ። እኔ በጋዜጠኝነቱ ብዙ ሙያው የለኝም። ነገር ግን አሁን በዚህ በካሳውን ጨመዳ ጉዳይ ጨዋታ ነው የሚመስለው። ከኢህአዴግ ጋር የምትጫወቱ ነው የሚመስለው። ምን አይነት ኢንቨስቲጌቲቭ ወይም ምን አይነት ኢንቨስቲጌቲቭ ጆርናሊዝም እየሰራችሁ ነው ያላችሁ? ማለት ይሄ ነገር ብዙ ሰው ማድመጥ መስማት ይፈልጋል እውነታውን ግን የእናንተ አጠያየቅ በጣም ተስፋ የሚያስቆርጥና የሚያሳዝን ነው። እና ይሄን ነገር ባካችሁ አስተካክሉ ኢሳቶች። በተረፈ በጣም እናመሰግናችኋለን። መልካም ጊዜ። ባይ ባይ። እኔ የምደውለው ከዚህ ከደቡብ አፍሪካ ነው። እኔ መስጠት የምፈልገው አስተያየት በአቶ ካሳሁን ጨመዳ ላይ የሞትና የሞት ነገር በደረሰበት ጉዳይ በጣም ጓደኛዬ በጠየቃቸው አስተያየት የእስር ቤቶችን ሰዎች በጠየቃቸው ሳይ የሰጡት ሳቅና ፌ በጣም የሚያሳዝን ነው።
ጠቅላይ ሚኒስትሩ ያሉ ምን ያደረጉት ነገር አለ? ህዝቡን በእስር ቤትና በሞት ከመቅጣት ውጪ ያደረጉት ምንድን ነው የሰሩት ታሪክ? አንዴ በሳቸው ስም ፓርቲ ይሰራል፣ አንዴ በሳቸው ስም ሐውልት ይተከላል የሚባለው ምንድን ነው ለኢትዮጵያ የሰሩት ታሪክ? በጣም የሚገርም ነው። በጣም አሳፋሪ ነገር ነው። በጣም ነው ማዝነው። ይሄ በጣም ያስቀየም ሰው ሊሆናል በዚህ ጊዜ። ስለዚህ በጣም አዝኛለሁ። በሞተው ሰው ላይ በመሳቃቸው በጣም ያዘንኩት አቶ ግዛቸው ምናምን የሚባሉ የቃሊቲ የህዝብ ግንኙነት ኃላፊ የተባሉ በጣም የሚገርም ነው። ብቻ እግዚአብሔር እናንተን ይባርክ፣ በርቱ። በጣም ነው የማመሰግናቸው። ቻው። ደቡብ አፍሪካ። አሎ፣ ዛሬ በቃሊቲ ሆስፒታል የህዝብ ግንኙነት ኃላፊ ነኝ የሚል አንድ ወያኔ ኢሳት ላቀረበለት ጥያቄ ሟቹን ሰውዬ እንዴት እንደሞተ ሲጠየቅ ሲስቅ ሰምቼዋለሁ እና በጣም ነው ያዘንኩት። ሰው ሲሞት አይሳቅም እና አንዳንድ ጊዜ ወያኔዎቹ አበሻነታቸውን እጠራጠራለሁ። ዛሬ እግዚአብሔር ጊዜ ሰጥቷቸው ባለስልጣን ነን ብለዋል። ወደ መጡበት ይመለሳሉ። ዮሴያስ ነኝ ከፔንሲልቬኒያ። ዝግጅታችሁን ስከታተል ረዘም ያለ ጊዜ ሆኖኛል። በጣም ደስ የሚል ነው። ጥሩ ኢንፎርሜሽኖችን እናገኛለን። ግን ማወቅ የምፈልገው እዚህ በውጭ ባለነው ላይ ተጽዕኖ እንደሚያሳድረው በኢትዮጵያ ህዝብ ላይ ምን ያህል ተጽዕኖ አሳድሯል? ኢሳት እንዴት ነው የሚተላለፈው? ህዝቡስ እንዴት እያደመጠው ነው? ከምንም ተጽዕኖ ነፃ ሆኖ ህዝቡ እየሰማው ነው ወይ? እነዚህን ማወቅ እንፈልጋለን እና ባካችሁ ይህንን በተጨባጭ ሰዎችን እያነጋገራችሁ ብታቀርቡልን ደስ ይለናል። ከሳውዝ አፍሪካ ነው የምደውልላችሁ። እኔ ያሬድ ነኝ። ባይ። ጤና ይስጥልኝ ሳቶች፣ እንደምን አደራችሁ? አንድ መልእክት አለኝ። ይሄው መልእክት እንግዲህ እሁድ በሚደረገው የተቃውሞ ሰልፍ የተመለከተ ነው። ወያኔ ያደራጀ ያለው ማለት ነው። ወያኔ የመጥፊያው የመሄጃው ጊዜ ስለደረሰ ያው የጥፋት ተግባር ስለሆነ የሚፈጽመው የኢትዮጵያን ህዝብ እስላምና ክርስቲያኑን ለማጣላት አሁን በደንብ ተነስቷል ማለት ነው። ግን የኢትዮጵያ ህዝብ እስላሙም ክርስቲያኑም ሁሉም በጎሳ በሃይማኖት ሳይለያይ ለአንድ ዓላማ የቆመ ስለሆነ በዚህ አይታለልም። እንግዲህ የኢትዮጵያን ሙስሊሞችን ሽብርተኛ ለማሰኘት የቡታጋዝ ኤርፖርት አስቀመጠ፣ ቦምብ አስቀምጦ ቦምብ አገኘው አለ፣ ብዙ ነገር አድርጓል። አሁን ደግሞ ይህንን ተቃውሞ ሰልፍ ካደረገ በኋላ ምንም የማይገርመኝ ነገር ቢሆን ወይ ቤተክርስቲያን ያቃጥልና እስላሞች ያቃጥሉ ይላል፣ ወይ ሞስክ ያቃጥልና ክርስቲያኖች ያቃጥሉ ይላል፣ ወይ ሁለት ቀሳውስቶችን ይገልና እስላሞች ገደሉ ይላል፣ ወይ ሼኮችን ይገልና ክርስቲያኖች ገደሉ ይላል። ይህ ሊከሰት የሚችል ነገር ነው። ምክንያቱም የተንኮለኞች አይምሮ ውስጥ ገብቶ እንደ ተንኮለኞች አንዳንድ ጊዜ ማሰብ አለብን። ስለዚህ ይህ ተንኮል ሊደረግ ስለሚችል ግምገማ ነው ይሄ። ይህም እንኳን ቢደረግ ወያኔ እንዳደረገው እንጂ እርስ በርሱ የኢትዮጵያ ህዝብ እንደዚህ እንደማይደራረግ ይሄንን ማወቅ አለብን። ነቅተን ለአንድ ዓላማ እንደቆምን በዛው መቀጠል አለብን እንጂ እነሱ በሚያወናብዱን ውዥንብር ውስጥ መግባት የለብንም። ይህ አንዱ ነው። ሌላው ደግሞ ምንድነው የሃይማኖት ተቋማትም ተጠንቀቁ ማለት እነሱ በሚሰብኳችሁ እነሱ በሚሏችሁ የውሸት ስብከት ስበኩ፣ ሙስሊሙ ሸሪዓ ሊያቋቁም ነው ብላችሁ ለምእመናን ንገሩ ቢሏችሁ ይህንን ያላያችሁትንና ያላጣራችሁትን ብትናገሩ በእግዚአብሔርም ዘንድ በሰውም ዘንድ ትልቅ ተጠያቂነትና ኃላፊነት አለባችሁ ለሚደረገው ለሚመጣው ጥፋት ማለት ነው። ሁለተኛው አስተያየቴ የሰማያዊ ፓርቲ እነሱ በሚያደርጉት የተቃውሞ ቀን እሁድ አብሮ ሰልፍ ማድረግ የለበትም ብዬ ነው የምገምተው። ምክንያቱም ይህ ለፕሮፓጋንዳ ይረዳዋል። ለውጭ መንግስታት ይሄው ሁሉ ህዝብ የሙስሊሙን ተቃውሞ ተሰለፈ ለማለት አንድ ላይ ለመቁጠር ይመቻዋል። ስለዚህ የሰማያዊ ፓርቲ ያለታ በምንም መንገድ መሰረዝ አለበት። የኔ አስተያየት እንደዚህ ነው። ምክንያቱም እንዴትስ ፈቀዱላቸው የሚለው ጥያቄ ነው ደግሞ። አድማጮች ቀደም ሲል የተከታተላችሁት በ571-305-1637 የደረሱንን የእናንተ መልእክቶች ነበረ። ምስጋናችን ከልብ ሆኖ ይድረሳችሁ። ቀጣዩ መሰናዶ ሳምንታዊው የብዕር ጠብታ ነው። ለዛሬ የተመረጠው ጽሑፍ የአንድነት ለዲሞክራሲና ለፍትህ ፓርቲ ምክትል ፕሬዝዳንትና ብቸኛው የተቃዋሚዎች ተወካይ በምክር ቤት የሆኑት አቶ ግርማ ሰይፉ የጻፉትን ይሆናል። መንግስት የሙት ዓመትና ተስካር ማለቱን ትቶ ትኩረቱን ለሀገራዊ መግባባት ቢሰጥ ይላሉ አቶ ግርማ። ጌታቸው አብዲ ያቀርበዋል። የብዕር ጠብታ ዘውትር ማክሰኞ በኢሳት ሬዲዮ የሚቀርብ ዝግጅት ነው።
በዚህ ፕሮግራም በሳምንቱ ውስጥ በድረገጽ ከቀረቡ ጽሑፎች የመረጥነውን በከፊል ወይም በሙሉ የምናቀርብበት ሳምንታዊ ፕሮግራም ነው። ጠብታ በኢሳት መንግስት የሞት ዓመትና ተስካር ማለት ትቶ ትኩረቱን ለሀገር መግባባት ቢሰጥ። ግርማ ሰይፉ ማሩ። ሙት ዓመትና ተስካር የሚያወጣ መንግስት ያየሁት የኛው ጉድ የሆነው በስልጣን ላይ ያለው ፓርቲ መሆኑን መጠራጠር ያለብን አይመስለኝም። ፋውንዴሽኑ እንጂ የመንግስት አይደለም የሚል ማምታቻ እንደማይሰራ ከዚሁ ማስጨበጥ ያስፈልጋል። ልክ ነው። የአንደኛ ዓመት መታሰቢያ በአንድ አዳራሽ ቢታሰብ ክፋቱ አይታየኝም። ነገር ግን ሁሉም የመንግስት መዋቅር የህዝብ ተወካዮች ምክር ቤቱን ሰራተኞቹን ጨምሮ የሙት ዓመት ለማክበር የመንግስት ሥራ አቋርጠው ችግኝ ተከላ ወይም የሻማ ማብራት ስነ ስርዓት ላይ መገኘት ተገቢም ትክክልም አይመስለኝም። ከሁሉም የሚገርመው በሙት ዓመት ላይ ለመገኘት ወደ ሀገራችን የመጡት መሪ ተብዬዎችና ተወካዮች ናቸው። እርግጥ ነው የሱዳኑ ፕሬዝዳንት ከሸሪክ አምባገነን ሀገሮች ውጪ መሄድ ስለማይችሉ የእርሳቸው ጉዞ በእውነቱ አጋጣሚውን ተጠቅሞ ወጣ ለማለት ብለን በቅንነት ልንወስደው እንችላለን። የሚያሳዝነው ይህን ጉዳይ ብለው የመጡ መሪዎችን ለመቀበልና ለመሸኘት በሚደረግ ሸብረብ ዜጋው የገጠመው ስቃይ ነው። ሁሉም እንደሚረዳው የአዲስ አበባ ከተማ ባጭሩ ሊቃለል በማይችል የትራንስፖርት አገልግሎት ቅርቃር ውስጥ ትገኛለች። በዚህም ላይ በተለያየ የመንገድና የባቡር ግንባታ ምክንያት ከፍተኛ የትራፊክ ፍሰት ችግር አለ። እዚህ ላይ ነው እንግዲህ ሥራ ፈት መሪዎች ሙት ዓመት ብለው መጥተው ከተማዋ ላይ ጫና ፈጥረው በእንቅርት ላይ ጆሮ ደግፍ ያሰኙን። በነገራችን ላይ የሙት ዓመቱ ፕሮግራም በባለቤትነት የሚመራው የመለስ ፋውንዴሽን የሚባለው ሲሆን ይህ ፋውንዴሽን ሲቋቋም በግልጽ ያራድኩት አቋም በፋውንዴሽኑ መስረታ የመንግስት እጅ መኖሩ ተገቢ እንዳልሆነ ነበር። ይህ ፋውንዴሽን አሁንም ቢሆን እጁ ረጅም እንደሆነ የሚያመላክተው ሁሉም ክልሎች፣ ሁሉም የመንግስት መዋቅሮች በእርግጥ ጥቃቅኖችን ጨምሮ ስራቸውን አቁመው በሙት ዓመት በዓል ላይ ሽር ጉድ ሲሉ ነበር። ይህ የፋውንዴሽኑ ቦርድ ሰብሳቢ የቀድሞዋ ቀዳማዊት እመቤት በመግለጫ እንደነገሩን በፈቃደኝነት ላይ ተመስርቶ ብቻ እንዳልሆነ ያሳብቃል። ከወር በፊት ስለ በዓሉ አከባበር መግለጫ ሲሰጡ በፈቃደኝነት ተመስርቶ ሲሉ ለማመን ፈልጌ ነበር። በቀብር ስነ ስርዓት ወቅት በተፈጠረው ትርምስ ቅር ተሰኝተው ትምህርት ወስደው ይሆናልም በሚል ታሳቢ ማለት ነው። ነገር ግን ጉዳዩ ውስጠ ወይራ ኖሯል። ጦጢት አንበሳን አልበላምን ምን አመጣው እንዳለችው በፈቃደኝነት ላይ ተመስርቶ ስንባል ፈቃደኝነት የሚለውን ምን አመጣው ማለት ነበረብን። የመንግስት አገልግሎት ሰጪ ተቋማት ኔትወርክ የለም በሚል የሚያቋርጡት አገልግሎት ትዕግስታችንን እየተፈታተነ ባለበት ወቅት ለሙት ዓመት ችግኝ ተከላና ሻማ ማብራት አገልግሎት ማቋረጥ ይህ ሙት ዓመት ለማይመለከተን ዜጎች ምንድነው ማካካሻው ብለን ጠይቀን ማለፍ ተገቢ ነው። መልስ ሰጪ ባይኖርም ይህ ብቻም አይደለም። የመንግስት ተቀጣሪ ሰራተኞች የፓርቲ አባላት በመሆናቸው የተነሳ በሥራ ሰዓት የፓርቲን ተግባር ለማከናወንና የፓርቲውን ስልጠና ለመውሰድ ከሕግ ውጪ በሥራ ገበታቸው ላይ እንደማይገኙ ተጨባጭ መረጃዎች አሉን። መንግስትና ፓርቲ ተቀላቅለው ማለያየቱ ችግር ሆኖ ባለበት ወቅት ሶስተኛ ተደራቢ ፋውንዴሽን የሚባል ነገር መጥቶ ሌላ ዝብርቅርቅ እየፈጠረ ነው። የሰሞኑ ችግኝ ተከላ በየዓመቱ በሀገራችን ክረምት ሲገባ የሚደረገውን ዘመቻ
ሰኔ መጨረሻ አካባቢ ጀምሮ ተክቶ ከሙት ዓመት በዓሉ ጋር እንዲገናኝ በማለት ወደ ነሐሴ አጋማሽ ተገፍቶ መምጣቱን ሳስተውል ይህ የችግኝ ተከላ ጊዜ መዘግየት በችግኙ መጽደቅ ላይ የሚያመጣውን ጫና ባለሙያዎች ሊያዩት ይችላሉ። ነገር ግን ዝናቡ መውጫው ስለተቃረበ ስር ያልያዙት ችግኞች የመድረቅ ዕድላቸው ሰፊ መሆኑን ለማወቅ ባለሙያ መሆን የሚጠይቅ አይመስለኝም። ነገር ግን ዝናቡ መውጫው ስለተቃረበ ስር ያልያዙት ችግኞች የመድረቅ ዕድላቸው ሰፊ መሆኑን ለማወቅ ባለሙያ መሆን የሚጠይቅ አይመስለኝም። ዝናብ በወጣበት የሚዘራው ምስርና ሽምብራ የመሳሰሉት ናቸው። እዚህ ላይ በኢቲቪ የችግኝ ተከላው ላይ የተገኙት ሰዎች በሙሉ እንደ ወትሮ ተመላልሰን እንክብካቤ እናደርጋለን ሲሉ የተደመጡ ሲሆን አንዱ አስተያየት ሰጪ በራሴም ትራንስፖርት መጥቼም ቢሆን የተከልኩትን ችግኝ አየዋለሁ የሚል አስተያየት ሲሰጥ ከጎኔ ቁጭ ብሎ የነበረው አንድ ሰው እንኳን ይህን ችግኝ ልትከታተል የታመመ ዘመድህንም ተመላልሰህ አትጠይቅም ብሎ እውነትነት ያለው ሐሳብ ሲሰነዝር ፈገግ ማለታችን አልቀረም። በዚሁ አጋጣሚ አንድ የእግረ መንገድ ጥያቄ ትተን እንለፍ። ተመላልሰው ችግኝ ለመንከባከብ ያቀዱት ችግኝ ተካዮች ወደ ችግኙ ሲሄዱ ውሃ በጀሪካን ማዳበሪያ ነገር ፍግም ሊሆን ይችላል በኪስ ወረቀት ወዘተ ይዘው ነው ወይስ እንዴት ነው ክትትል የሚያደርጉት? በሀገራችን የተተከሉት በብዙ ሚሊዮን ችግኞች በእንክብካቤ እጦት መጽደቅ ሳይችሉ የቀሩ ቢሆንም በዚሁ አጋጣሚ ለቀድሞ ጠቅላያችን ተብሎ እንክብካቤ ማድረግ ከተቻለ በእውነቱ ከዚህ በኋላ የሚተከሉት በሙሉ በእርሳቸው ስም ቢተከል እኔም ወጥቼ ልተክል እችላለሁ። ለማንኛውም በቅርቡ በዚህ አጋጣሚ የሰማሁት የደን ሽፋናችን ወደ 11 በመቶ መድረሱን ስሰማ በእውነቱ ደስ ያለኝ ሲሆን የ11 በመቶ ግጥምጥሞች ግን ግርምታን ፈጥሮብኛል። በክልል 11 የሚመራው ነገር ሁሉ 11 በመቶ የአኬር ቁጥር ሳይሆን አይቀርም። ሀገሪቱን በ9 ክልልና 2 ከተማ አስተዳደር በድምሩ 11 ማዋቀሩ አጋጣሚ ይሆን ወይስ ይህ የአኬር ያልነው ነገር ነው? በደናችን 11 በመቶ የተገረምኩት ነፍስ ካወቅኩ ጀምሮ በ2 እና 3 በመቶ ተገትሮ የነበረውን የደን ሽፋናችንን መሃል ላይ ቁጥር እንደሌለ ዘሎ 11 በመቶ በመድረሱ ነው። ፈረንጆች 13ን አይወዱም ይባላል። እኛ ደግሞ 11ን እንወዳለን። ከዚሁ ርዕስ ሳንወጣ ክቡር ጠቅላይ ሚኒስትራችን አቶ ኃይለማርያም ደሳለኝ ትንሽ ጋብ ብሎ የነበረውን የታላቁ መሪ ሌጋሲ ድንገት ባገረሸ መልኩ በሙት ዓመት ላይ ለማንሳት ሞክረዋል። በዚህ ንግግር መሃል ያስገረመኝ ነገር ቢኖር ኢህአዴግ ፓርቲያችን በውስጡ ምንም መንገራገጭ እንደሌለበት አድርገው የነገሩን ነገር ነው። እዚህም ጋር የዚያች ጦጣ አልበላሽምን ምን አመጣው ትዝ ብሎኛል። ኢህአዴግ ውስጥ ችግር የለምን ምን አመጣው ማለት ይኖርብናል። ችግሩማ አለ። የሌለው ችግሩን መፍቻ ጥበቡ ነው ማለት ያለብን ይመስለኛል። በእውነቱ ኢህአዴግ ስለማያምነን ነው እንጂ ኢህአዴግ ችግር ውስጥ እንዲገባ ፍላጎት የለንም። ምክንያቱም ጦሱ ለሀገራችን ዜጎች ስለሚተር። ይህ እንዳይሆን ግን ሀገራችን ኢትዮጵያ ለእኛም ሀገራችን መሆኗን ተረድቶ ተመካክረን የምንሰራበት መንገድ ማሰብ ይኖርበታል። እንመካከር ስንል ሁለት ነገር ማለታችን አይደለም። ሙት ዓመት ለማክበር አብረን እንሁንና ስልጣን አጋሩን ማለታችን አይደለም። የኛ ጥያቄ አጭርና ግልጽ ነው። ያንን አማራጭ ለሕዝብ ለማቅረብ እንድንችል የዘረጋችሁትን የአፈናና የካድሬ ሥርዓት አደብ አስገዙልን። አማራጫችን
በህዝብ ውድቅ ከተደረገ እና አብዮታዊ ዲሞክራሲያዊ መስመር በህዝቡ ይሁንታ ካገኘ በካድሬዎች ማለት አይደለም ለ100 ዓመት መግዛት ትችላላችሁ ነው የምንላችሁ። በኢህአዴግ ችግር ውስጥ መግባት ደስተኞች እንዳልሆንን መረዳት ያለበት ማንኛውም የኢህአዴግ ባለስልጣን አንድ ነገር እንዲያደርግ ጥያቄን አቀርባለሁ። የአንድነት ፓርቲ ስለ ሰላማዊ ትግል ለአባቱ መግለጫ ሲሰጥ አቅራቢ ሆኖ የቀረበው ጋዜጠኛ እስክንድር ነጋ ሲሆን የመድረክ መሪው ደግሞ የፓርቲው ምክትል ሊቀመንበር አንዱዓለም አራጌ ነው። የዚህ ፕሮግራም ሲዲ ቅጂ ለህዝብ እንዲደርስ ተዘጋጅቶ በፓርቲያችን እጅ ይገኛል። አቃቤ ሕግም ቅጂው አለው። የማቀርበው ጥያቄም ሲዲውን ከመጀመሪያ እስከ መጨረሻ እንድትመለከቱት ነው። በዚህ ፕሮግራም ላይ የተራመደው ሐሳብና የተደረሰበት ድምዳሜ ሲጠቃለል እንዲህ የሚል ነበር። ኢትዮጵያ ሀገራችን 50 ዓመት ባልሞላ ጊዜ ውስጥ ለሶስተኛ ጊዜ አብዮት ማስተናገድ አትችልም። መንግስት ይህ እንዳይመጣ የማሻሻያ እርምጃ በመውሰድ ሀገራዊ መግባባት ይፍጠር የሚል ነበር። አሁን ግብጽ ያለችበት ሁኔታ ሲታይ እነዚህ ወጣቶች ነብይ ነበሩ ማለት ይቻላል። በሀገራችን ባለ ልዩነት ብዛት የግብጽ አይነት አብዮት ጦሱ የታያቸው። ይሁን እንጂ ሰላም ሲሰብኩ ሁለቱም ያለ ስማቸው ስም ተሰጥቷቸው አሸባሪ ተብለው አሁን በእስር ቤት ይገኛሉ። የተረጋገጠ ማስረጃ በእጄ ባይኖርም የእነርሱን አሸባሪ ተብለው እንዲታሰሩ ክስ ሲመሰረቱ የተረጋገጠ ማስረጃ በእጄ ባይኖርም እነርሱን አሸባሪ ተብለው እንዲታሰሩ ክስ ሲመሰርቱ ከነበሩት አቃቤ ሕጎች አንዱ ሀገር ጥሎ መሰደዱን ሰምቻለሁ። ይህ እውነት ከሆነ ብዙ ማስረጃ እንደምናገኝ ተስፋ አደርጋለሁ። ሟች ጠቅላይ ሚኒስትር መለስ ዜናዊ በመጨረሻ ባነሳሁት በእነ አንዱዓለም ጉዳይ እንዲሁም በሀገራችን ለራቃት ሀገራዊ መግባባት ዋነኛ ተጠያቂ ቢሆኑም መግቢያዬ ላይ ያነሳሁትን የሙት ዓመትና የተስካር አሸሼ ገዳሜ ለአፍታ ከመቃብር ቀና ብሎ ቢያዩ በጓዶቻቸው እጅግ እንደሚያዝኑ እንደሚያፍሩም አልጠራጠርም። ይህን እንድል ያደረገኝ ስለ ጠቅላይ ሚኒስትር፣ ምክትል ጠቅላይ ሚኒስትር፣ ፕሬዝደንትና ሌሎች ሹማምንት ሥርዓተ ቀብር አስመልክቶ በርሳቸው ስርወ መንግስት የወጣው ሕግ በምንም አይነት ይህን አያመለክትም። ይልቁንም የሞተ ሞቷል ወደ ሥራ የሚል አይነት ነው። መልካም አዲስ ዓመት የሰላም የጤና እንዲሁም ሀገራዊ መግባባት ለመፍጠር እርሾ የምናኖርበት ዓመት እንዲሆን ከልቤ እመኛለሁ። ሀገራዊ መግባባትና መተማመን ከአሸባሪነት ሕጉ በተሻለ ለሕዝቡ ሰላም ይሰጣል የሚል እምነት አለኝ። ቸር ይግጠመን በማለት ግርማ ሰይፉ ማሩ ጽሑፋቸውን ይቋጫሉ። አድማጮች ቀደም ሲል የተከታተላችሁት መንግስት የሙት ዓመትና ተዝካር ማለቱን ትቶ ትኩረቱን ለሀገራዊ መግባባት ቢሰጥ በሚል ርዕስ አቶ ግርማ ሰይፉ የጻፉትን ነበር። ያቀረበላችሁ ደግሞ ጌታቸው አብዲ ነው። ሁለቱንም ከልብ እናመሰግናለን። ወደ መጨረሻው ዝግጅታችን እንለፍ። ስለ ኢትዮጵያ ባለፈው ሳምንት የተጀመረው ሳምንታዊው ስለ ኢትዮጵያ ዝግጅት በካሳውን ይልማ ተሰናድቶ ቀርቧል። እነሆ ስለ ኢትዮጵያ ውድ የኢሳት ቴሌቪዥንና ሬዲዮ ተከታታዮች እንደምንከርማችኋል። በዚህ ዝግጅት ኢትዮጵያንና ኢትዮጵያውያንን የሚመለከቱ ርዕሰ ዜናዎችን ከተለያዩ ድረገጾችና የብዕር ውጤቶች ላይ እየጨለፍን ከእናንተ አድማጮቻችን ጆሮ መድረስ አለባቸው ያልናቸውን ወደ እናንተ ይዘን እንመጣለን። ዛሬ ዜናዎችን ከመገናኛ ብዙሃን አልቀው በሰበርነት የሚያስነብቡት ማህበራዊ ገጾች ፌስቡክና ትዊተርም ዋና ትኩረታችን ይሆናሉ። ስለዚህ አድማጮቻችን ዘወትር ማክሰኞ ይህን ዝግጅት እንድትከታተሉ በአክብሮት እንጋብዛለን። የፕሮግራሙ አዘጋጅና አቅራቢ ካሳሁን ይልማ። ስለ ኢትዮጵያ እንደምን ከርማችኋል ውድ የኢሳት አድማጮች። ይህ ስለ ኢትዮጵያ ዝግጅት ነው። ባለፈው ሳምንት የጀመረው ዝግጅት ዘወትር ማክሰኞ ወደ እናንተ መቅረቡን ይቀጥላል።
ዛሬ የተለያዩ ርዕሶችን ለማንሳት ሞክራለሁ። መጀመሪያ የሚሆነው በዶቼ ዌሌ ያወጣው በድረገጹ ስለ ኢትዮጵያ የጨርቃ ጨርቅ ኢንዱስትሪ ማደግ ነው። ከዚህ ጋር በተያያዘ የወርልድ ባንክ በቅርቡ ያወጣው ሪፖርት አለ። የኢትዮጵያ እድገት ካለፈው አመት ከ2012 ጁላይ እስካሁን ድረስ ያለው እድገት 7% ብቻ ነው ብሏል። መንግስት 10.6% እንደሚሆን ሲገምት ነበረ። ይህ እድገት ከ7 እስከ 8% ቢሆን ነው ወደ 2016 እና እድገቱ ምን ተጽዕኖ ያመጣል? የኢትዮጵያ መንግስት በ2025 በመካከለኛ ገቢ ደረጃ ከሚገኙ ሀገሮች ተርታ ኢትዮጵያ ተመደባለች የሚለው ቅዱ የሚሳካ እንደማይሆን ነው። ዋነኛው ምክንያት የግል ኢንቨስትመንትን አለማበረታታት ነው። ኢትዮጵያ በግል ኢንቨስትመንት ደረጃ በዝቅተኛ ሀገሮች ደረጃ ሲወጣ ኢትዮጵያ በ6ኛ ሆና ነው የምትቀመጠው። በመንግስት ይዞታነት ደግሞ የተለያዩ ሀገሮች ካላቸው ፖሊሲ ተነስተው የግል ይዞታ የሚበዛ አለ፣ የመንግስት ይዞታ የሚበዛ አለ። ኢትዮጵያ ደግሞ በመንግስት ይዞታ በደረጃ ስትቀመጥ 3ኛ ናት በዓለም። የሚያሳየው መንግስት ምን ያህል የግሉን ኢኮኖሚ ተቆጣጥሮ እንደያዘው ያሳያል። ይሄ ተጽዕኖ ይፈጥራል ኢትዮጵያ ከምታለመው ደረጃ። የጨርቃ ጨርቅ ኢንዱስትሪ አሁን ኤችኤንዲኤም አሁን በቅርቡ የልብስ አምራች ኩባንያ ነው። የስዊድኑ የልብስ አምራች ኩባንያ ወደ ኢትዮጵያ ይገባል። የተለያዩ ድርጅቶችም የእንግሊዝ ቴስኮ፣ የአየርላንድ ፕራይማርክ የሚባል ጨርቃ ጨርቅ ለማምረት ወደ ኢትዮጵያ ይገባሉ። ዋነኛ ምክንያታቸው የኢትዮጵያ የጉልበት ዋጋ ክፍያ በጣም ርካሽ ነው። ከዚህ በፊት ከአሜሪካም ብዙ ፋብሪካዎችን ነቅለው ወደ እስያ ሀገሮችን ቻይና፣ ባንግላዴሽ እና ቪየትናም እየሄዱ ነበር። እየተወደደ ሲመጣ ባንግላዴሽ ነበረች በጣም ርካሽ ሀገር የሚባለው የጉልበት ዋጋ ክፍያ። አሁን በቅርቡ በተለያዩ አጋጣሚዎች ባንግላዴሽ ውስጥ በእነዚህ ፋብሪካዎች ብዙ በደሎች እየተፈጸሙ ነው። ፋብሪካዎች እየተደረመሱ እንዲሁም ሰራተኞች ላይ የተለያዩ ጥቃቶች እየደረሱ ነው። እነዚህ ችግሮች ምናልባት በኢትዮጵያ ሊከሰቱ ይችላሉ ይላል ጽሁፉ ሲያትት። በኢትዮጵያ ውስጥም ይሄ መታየት ከጀመረ ሰንበትበት ብሏል። የቻይናና የህንድ ኩባንያዎች በሰራተኞቻቸው ላይ በደል ያደርሳሉ። እነዚህ በደሎች ወጥተው እንዳይነገሩ ተደብቀው እንዲቀሩ ያደረገው ደግሞ ኢህአዴግ ለውጪ ሀገራት የሚሰጠው ኢንቨስትመንትን በታላቅ ግብነት በታላቅ ስኬት እያወራው ስለሆነ እንደዚህ አይነት ነገሮች እንዲወሩ አይፈለግምና እነዚህ ነገሮች ሊደርሱ ይችላሉ በኢትዮጵያ ይላል። ኢትዮጵያ ከዚህ ከጉልበቱ ዋጋ ውጪ የጥጥ ምርት በኢትዮጵያ ላይ ማምረቱ በጣም አመቺ ነው። ከዛ ውጪ ደግሞ እነዚህ የአውሮፓ ሀገራት ለአፍሪካ ካላቸው ቅርበት የትራንስፖርት ወጪው ስለሚቀንስ በቅርቡ ቶሎ ምርቶችን ለማግኘት ጨርቃ ጨርቆችን ቶሎ ወስደው ለማምረት ስለሚጠቀሙበት ልብሶችን ለመስራት ኢትዮጵያ አማራጭ ሀገር ሆና ተገኝታለች። ዋነኛው ግን የጉልበት ዋጋ ርካሽ ነው። የኢትዮጵያ አንድ ኢንቨስትመንት ወደ ኢትዮጵያ ሲገባ ለጉልበት ሰራተኞች ምን ያህል መክፈል አለበት የሚለው ማወቅ ያስፈልጋል። ምን ያህል ዋጋ ነው የሚከፈለው መከፈል አለበት ብሎ የተቀመጠው። ብዙዎች አንድ ኢንቨስተር ከውጭ ሀገር ኢንቨስተር መጥቶ መክፈል ካለበት ዋጋ በታች ይከፍላል ይባላል። ሌላው ደግሞ ከዚህ ከድረገጾች ወደ ማህበራዊ ድረገጾች ሲሻገር በጣም ይስባል ብዬ ያገኘሁት በዚህ ሳምንት በፍቃዱ ኃይሉ የተባለ በጣም በማህበራዊ ድረገጾች ኢትዮጵያ ውስጥ ሆኖ በድፍረት ብዙ ጽሁፎችን የሚጽፍ ዞን 9 የሚል ጦማሪ ስብስብ አላቸው። እነዚህ ልጆች በጋራ ሆነው ጽሁፎችን የመጻፍ ኢትዮጵያ ፖለቲካ ላይ መወያየት ነገር አለ። በጣም ዘመናዊ በሆነ መልኩ በመቻቻልና በማስተዋል ብዙ ጊዜ ከገዢ ፓርቲ ደጋፊዎችም ጋር ሲከራከሩ ይታያል። ይህ ወጣት የጻፈው አንድ ጽሁፍ አለ ጋዜጠኛ ሪዮት አለሙን አስመልክቶ። ጋዜጠኛ ሪዮት አለሙ እስር ቤት ከገባች 1 አመት አልፏታል። እሷን ደግሞ የተለያዩ ሰዎች ወደ ቃሊቲ በመሄድ ይጠይቃሉ። ሪዮት አለሙን ሊጠይቁ የሄዱ ሰዎች ባለፈው ሳምንት መግቢያ ላይ ከቤተሰብ ውስጥ 3 ሰው ብቻ እንዲጎበኝ ነው የምንፈቅደው በማለት እዛ ጠባቂዎች እንዳንገራግሩና ባለፈው ሳምንት ሪዮትን ሲጠይቋት የጎብኚ ቤተሰቦችን ዝርዝር አስገቢ ተብላ እምቢ ማለቷን እንደገለጸችላቸው በፍቃዱ ይናገራል። በተመሳሳይ በቅርቡ ሴቶች ዞን እዛ ቃሊቲ ውስጥ ዞኖች አሉ። ፈቲያ መሐመድ ግን የስም ዝርዝር ለመጻፍ መገደዷንና መጻፏን ቤተሰቦቿ እንደተናገሩ ይገልጻል ጽሁፉ። ጋዜጠኛ እስክንድር ነጋ
በቅርቡ እንደማንኛውም እስረኛ በጎብኚዎች የመጠየቅ መብቱ ቢረጋገጥም እነ ርዕዮት ዓለሙ ግን ከሌሎች እስረኞች በተለየና ባነሰ ሰዓት ከመጠየቃቸው ባሻገር ያውኑ ጥያቄ ጠያቂዎቻቸውን ሰው ቁጥር እና ማንነትም ለመገደብ ያለመ እንደሆነ ተናግረዋል። እንደምታስታውሱት ባለፈው ቅዳሜ እዚህ ቃሊቲ እስር ቤት ውስጥ ተስፋውን ጨመዳ የተባለ የኦሮሞ መታጋይ ኢትዮጵያዊ ህይወቱ ማለፉ ይታወሳል። የተስፋውን ሞት እንዲህ በይፋ ይታወቅ እንጂ ሌሎች ደግሞ እንደዚህ ማናቃቸው ስማቸውን ሞታቸውን ያልሰማናቸው በርካታ ሰዎች ሊኖሩ እንደሚችሉ ከዚህ ክስተት መረዳት ይቻላል። ከዚሁ ከፌስቡክ ሳንወጣ ዳንኤል ብርሃኔ የተባለ ወጣት በጣም ታዋቂ ነው። ታዋቂ ያደረገውም ለገዢው ፓርቲ ለኢህአዴግና ለህወሓት ተሟጋች በመሆንና በማህበራዊ ገጾች ላይ በመከራከር የተለያዩ ጽሁፎችን በማውጣት ነው የሚታወቀው። ይህ ወጣት ዘውትር ከሚያደርገው ለየት ያለ ጽሁፍ ጽፎ አግኝቻለሁ። ይህ ጽሁፍ ምንድነው የሚለው? ሰሞኑን ጠቅላይ ሚኒስትር መለስ ዜናዊ አንደኛ ሙት ዓመታቸው እየታሰበ ነው። በዚህ ላይ የተለያዩ ዝግጅቶች እየተዘጋጁ ነው ለመቁጠር በሚያዳግት ሁኔታ። እሱ ግን ያነሳው ምንድነው? እኔ ስለመለስ ሳስብ ከሚከነከነኝ ነገር አንዱ ያለ ሃይማኖቱ መቀበሩ ነው ይላል። በቀብሩ ዕለት ቄሶች ያደረጉት የፍትሐት ጸሎትስ ለቱሪዝም መስህብ ተብሎ ነው እንበል ሲል ይጠይቃል። አንድ አመት ሙሉ ቅድስት ሥላሴ ቤተክርስቲያን ማገት ግን ምን የሚሉት ነው? መለስ ዛሬ ቀና ብሎ በቄሶችና ፊውዳሎች ተከቦ እንዳለ ቢያይ በብስጭት እንደገና የሚሞት ይመስለኛል ይላል። እነ ከሌ ይላል ስም አይጠራም እዛ ላይ ነግበኔ ብላችሁ ቶሎ ወደ ዓለማዊ መቃብር አዛውሩት። ሌላውም ሰው በሃይማኖቶች በርስትነት ያልተያዘ ነፃ የሆነ የመቃብር ስፍራ አደራጁ ይላል። ጽሁፉ ግን ዋነኛው ምንድነው? ሟች ጠቅላይ ሚኒስትር ሃይማኖት አልነበራቸውም። ሲሞቱ ግን ሃይማኖተኛ ተደርገው በቅድስት ሥላሴ መቀበራቸው እንግዳ ነገር እንደሆነበት ጧፍ ማብራቱ ምኑም እዛ ላይ የተለያዩ ሰዎች አስተያየት ይሰጣሉ። ነገር ግን የጠቅላይ ሚኒስትር መለስ ዜናዊ የሟቹን ጳጳስ አቡነ ጳውሎስን መስቀል ሲሳለሙ የሚታይበት ፎቶ በተለያየ ጊዜ ተመልክተናል። ከዚህ በፊትም በምርጫ 97 አድዋ አካባቢ እንዲሁ የአንድ ቄስን መስቀል ሲሳለሙ ይታያል። መስቀል መሳለማቸው ሃይማኖተኛ ናቸው አይደሉም የሚለው ሌላ መነጋገሪያ ይሆናል። ነገር ግን ብዙዎች መለስ ዜናዊ የማርክሲዝም ሌኒኒዝም አቀንቃኝ ስለሆኑ ሃይማኖት የላቸውም የሚባል መረጃዎች በተለያየ ጊዜ መስማታችን ይታወሳል። ከሟች ጠቅላይ ሚኒስትር መለስ ዜናዊ ወሬዎች ሳንወጣ መቼስ ሰሞኑን የሳቸው ነገር ዜናዎችን ተቆጣጥሮታል። ሙት ዓመታቸውን ተከትሎ በርካታ ችግኞች እየተተከሉ ነው። በርካታ ጧፎች እየበሩ ነው። በርካታ የእግር ጉዞዎች እየተደረጉ ነው። በተለያዩ ሀገሮች ባሉ የኢትዮጵያ ኤምባሲዎች እሳቸውን በማሰብ ዝግጅቶች እየተደረጉ ነው። ምን ያህል ወጪ እነዚህን ሁሉ ዝግጅቶች ለማድረግ እንደሚፈጅ መገመት ያዳግታል። እነዚህ ወጪዎች በርካታ ኢትዮጵያውያንን መመገብ የተራቡ የደህዩ ኢትዮጵያውያንን መመገብ የሚችሉ ዝግጅቶች ይመስሉኛል። ለየት ያለ ነገር ግን ያገኙትና እናንተም ብትሰሙት መልካም ይሆናል በያሰብኩት ኢዜአ ኢትዮጵያ ዜና አገልግሎት በድረ ገጹ ላይ የጻፈው ዜና ትንሽ ለየት ይላል። በቤንሻንጉል ጉሙዝ ክልል ለቀድሞ ጠቅላይ ሚኒስትር መለስ ዜናዊ አንደኛ ሙት ዓመት መታሰቢያ 40 የሚጠጉ ፓርኮች በስማቸው መሰየማቸውን የክልሉ ግብርናና ገጠር ልማት ቢሮ ገለጸ ይላል ዜናው። እነዚህ 40 ፓርኮች ኢትዮጵያ ውስጥ መኖራቸው ራሱ ይገርማል። 40 ኢትዮጵያ አጠቃላይ ፓርክ አላት የላትም? እነዚህ ፓርኮች ከየት የመጡ ናቸው የሚለው ራሱ ያነጋግራል። አሉ ብለን ብናምን ደግሞ 40ውን ፓርክ በእሳቸው ስም መሰየም አሁን በጠቅላይ ሚኒስትሩ ስም ያልተሰየሙ ነገሮች የሉም። በቅርቡም እንደሚታወሰው አድዋ አደባባይ የሚባለው ከቦሌ ወደ መገናኛ በሚወስደው መንገድ ላይ ያለ አደባባይ ነው። ይህ አደባባይ አድዋ አደባባይ ነበር የሚባለው። ከዛ በኋላ ደግሞ ሚሌኒየም ፓርክ አደባባይ ተባለ። አሁን ደግሞ ጠቅላይ ሚኒስትር መለስ ዜናዊ ፓርክ ተብሏል። በእሳቸው ስም ይህ ፓርክ አረንጓዴ እንደሚሆን ተገልጿል። እስከዛሬ የፓርኩ ስም ቢቀየርም ምንም እንዳልተሰራበት ዜናዎች ይጠቁማሉ። ወደ ሌላው መረጃችን ስንሄድ ደግሞ በቅርቡ ፌሚ ኦኬ በአልጀዚራ ዘስትሪም በሚለው ፕሮግራም ላይ የኦሮሞ መብቶችን እንከራከራለን የሚሉ ሁለት ወጣቶችን አቅርባ አወዛጋቢ ነገሮች አከራካሪ ጉዳዮች መነሳታቸው ይታወሳል። በተለይ ከኢትዮጵያ ኦሮሞን እናስቀድማለን የሚል አስተያየት መስጠቱ ብዙ አከራክሯል። እነዛ ወጣቶች ሁለቱ ብቻ ነው ድል ተሰጥቷቸው ስላለው ኢትዮጵያ ፖለቲካና
እውነታ እንዲያወሩ የተደረገው አልጀዚራ የተተቸበት ምክንያት ለነዚህ ሁለት ወጣቶች ብቻ ሐሳባቸውን እንዲያራምዱ ተፈቅዷል ሌሎች እንግዳዎችም ቢጋበዙ ምናልባት ሐሳቡን በደንብ ለመወያየት ይረዳል የሚሉ አስተያየቶች ተሰጥተው ነበር ይሄ ነገር ከሆነ እንግዲህ አንድ ወር በላይ ሆኖታል በአልጀዚራ ከተላለፈ ፌሚ ኦኬ የተባለች ከናይጄሪያ ቤተሰቦች የተወለደች እንግሊዝ ውስጥ ያደገች በሲኤንኤን እና በተለያዩ ሚዲያዎች ላይ ሰራች አሁን ደግሞ አልጀዚራ ላይ ዘ ስትሪም የሚለውን ፕሮግራም የምታቀርብናት ፌሚ በትዊተር ገጿ ላይ አንድ ኢትዮጵያዊ መንገድ ላይ አግኝቷት እነዛን ኦሮሞዎች ለምን በዝግጅትሽ ላይ አቀረብሻቸው ብሎ ጠየቀኝ ከዛ በኋላ ለረጅም ደቂቃዎች ተከራከርን ኢትዮጵያውያንን እየወደድኳቸው ነው አለችና በዚህ አስተያየቷ ስር የተለያዩ አስተያየቶች ሲጎርፉ ነበር ከአስተያየቶቹ መካከል የሰውዬ ምን ብሎ ነው የሞገተሽ ምን ብሎ ነው የጠየቀሽ የሚሉ አስተያየቶችም አሉ አንዳንዶቹ ግን እንደዚህ ናቸው ኢትዮጵያውያን እንደዚህ ናቸው አበሾች የሚሉም አሉ ሐሳቦች በነጻነት መገለጽ አለባቸው ሰዎች የፈለጉትን አስተያየት መስጠት ይችላሉ አንድ የሬዲዮ ወይም የቴሌቪዥን ዝግጅት ለምን በዚህ መልኩ ተዘጋጀ ብሎ መጠየቅም ያለ ነው አልጀዚራም ለምን ሌሎች እንግዶችን አብሮ አላቀረበም የሚለው ሊያወያይ ይችላል ነገር ግን እነዛን ወጣቶች ለምን አቀረባችሁ ብሎ መጠየቅ አይቻልም ወጣቱ ግን እንደዛ ለምን አቀረባችሁ ብሎ መጠየቁ ከምን አንፃር እንደሆነ በዝርዝር የተቀመጠ ነገር የለም ይህ በጣም ትኩረት ተሰጥቶት በኢትዮጵያውያን በትዊተር ገጻቸው ላይ የተወያዩበት ነው አድማጮቼ የመጨረሻውና ለዛሬ ማጠናቀቂያ አድርጌ የወሰድኩት የስፖርት ርዕሰ ዜና ነው ይህም በትዊተር እና በፌስቡክ በርካታ ኢትዮጵያውያንን ያነጋገረ ጉዳይ ነው ይህም ምንድነው የኢትዮጵያ እግር ኳስ ፌዴሬሽን ደብዳቤ ለጥፏል ይህ ደብዳቤ ምንድነው ኢትዮጵያ ብሔራዊ ቡድን ቀጣይ የዓለም ዋንጫ ማጣሪያ ያለውና የኢትዮጵያ ብሔራዊ ቡድን በቅርቡ ጳጉሜ ውስጥ የዓለም ዋንጫ ማጣሪያ ወሳኝ ጨዋታ አለው ከመካከለኛ አፍሪካ ወይም ሴንትራል አፍሪካ ባለው ሀገር ጋር ይህ ጨዋታ ደግሞ በጣም ወሳኝ ነው ምንድነው ኢትዮጵያ ከዚህ ምድብ አልፋ ለቀጣዩ የመጨረሻ የደርሶ መልስ ጨዋታ የምትደለደልበትን ነጥብ አግኝታ ነበር ነገር ግን የኢትዮጵያ ብሔራዊ ቡድን እግር ኳስ ኃላፊዎች በሰሩት ስህተት የሁለት ቢጫ የተጫዋች ከደቡብ አፍሪካ ጋር በመሰለፉ የኢትዮጵያ 3 ነጥብ በመቀነሱ ያን እድል አታለች ይህ ደግሞ ብዙ መወያያ ነበር አሁን የኢትዮጵያ እግር ኳስ ፌዴሬሽን የለጠፈው ደብዳቤ ምንድነው የኢትዮጵያ እግር ኳስ ቡድን ለዚህ ማጣሪያ ኢትዮጵያ አየር መንገድ ጋር በመነጋገር ብሔራዊ ቡድኑን ለመደገፍ የሚሄዱት ደጋፊዎች የአየር ትኬት ለማግኘት እንዲችሉ ፌዴሬሽኑ ትብብር እንዲያደርግላችሁ ለምትፈልጉ ሁሉ በፌዴሬሽኑ ጽፈት ቤት እንድታደርጉ እንጠይቃለን ይላል የኢትዮጵያ እግር ኳስ ፌዴሬሽን ማህተም ያለው ደብዳቤ ነው ነገር ግን የኢትዮጵያ ብሔራዊ ቡድን ለአፍሪካ ዋንጫ ማጣሪያ ነው የሚለው ይሄ ደብዳቤ ከእግር ኳስ ፌዴሬሽኑ የወጣ ደብዳቤ ነው ይሄ ጨዋታ ከመካከለኛው አፍሪካ ጋር የአፍሪካ ዋንጫ ማጣሪያ ሳይሆን የዓለም ዋንጫ ማጣሪያ ነው ይህ ስተቱ የኢትዮጵያ እግር ኳስ ፌዴሬሽን ምን ያህል ዝርክርክ እንደሆነ ምን ያህል በትክክል ፌዴሬሽኑ በብቁ አመራሮች እንደማይመራ በብቁ ጸሐፊዎች በብቁ ህዝብ ግንኙነቶች እንደማይመራ የሚያሳይ ነውና ባለፈው ከተሰራው ስተት ጋር ተያይዞ ይሄ ያንን ስተት እየተነሳ ያሁኑ ስተት ብዙ መወያያ ሆኗል ኢትዮጵያውያን ቁጣቸውን ገልጸዋል ኢትዮጵያ እግር ኳስ ፌዴሬሽን ላይ ከበፊትም ህዝቡ ቅሬታ አለበት በአመራር ደረጃ በሙያ ብቃት ደረጃ ብዙ አጠያቂ ነገሮች አሉ ኢትዮጵያ ስፖርት አጠቃላይ አመራር ሂደት ችግር አለው እንደ ተቋም ያልሆኑ አትሌቲክሱም እግር ኳስ ፌዴሬሽኑምና የደብዳቤ ኢትዮጵያ ብሔራዊ ቡድን ለአፍሪካ ዋንጫ ማጣሪያ ይላል ከመካከለኛው አፍሪካ ጋር ይሄ ሌላው መወያያ ነበር አድማጮቼ ለዛሬ ያለኝ ዝግጅት ይሄንን ይመስላል እናንተ ደግሞ መሻሻል አለበት ይህ መሆን አለበት የምትሉትን እንድትጠቁሙኝ እወዳለሁ በፌስቡክ ገጼ ካሳሁን ይልማ እንዲሁም በትዊተር ገጼ ካሳሁን ይልማ ብላችሁ ብትፈልጉኝ በቀላሉ ታገኙኛላችሁ በቴክስት ወይም በጽሁፍ መልእክት መላክ ለምትፈልጉ በስልክ ቁጥሬ 6463615774 ላይ የጽሁፍ መልእክታችሁን መላክና አስተያየት መስጠት ትችላላችሁ ለዚህ ፕሮግራም ጥራትና የተሻለ ነገር ከናንተ ከአድማጮቼ ብዙ ጠብቃለሁ ለዛሬ ያለኝን አበቃው እስከ ሳምንት ቸርን ሰንብት
አድማጮቻችን እንዲህ እንዲያለን ወደ መሰናበቻ ጊዜያችን ተቃርበናል። እሁድ መስቀል አደባባይ ሰማያዊ ፓርቲ የጠራው ህዝባዊ የተቃውሞ ሰልፍ ቅድመ ዝግጅቱ እየተካሄደ ነው። መንግስትም የኢትዮጵያ ሙስሊሞች እያደረጉ ያሉትን የመብት ትግል እንቅስቃሴ ህዝቡ እንዲቃወምለት በተመሳሳይ ቀን በተመሳሳይ ቦታ ሰልፍ ጠርቷል። ውጥረቱ ዳርዳር እያለ ነው። ሰማያዊ ፓርቲ ዛሬ ባወጣው መግለጫ መንግስት በአስቸኳይ ለእሁድ የጠራውን ሰልፍ እንዲያስተካክል ጠይቋል። በዚህ ዙሪያ ሰሞኑን ተከታታይ ዝግጅቶችን እናቀርባለን። ለዛሬ አብሮነታችሁ ምስጋናችን ከልብ ሆኖ ከያላችሁበት ይድረሳችሁ። ያስተናገርኳችሁ መሳይ መኮንን ነበርኩ። ምሽቱ የሰላም የፍቅር የደስታ የአንድነት ይሁንላችሁ። ኢትዮጵያ በክብር ለዘላለም ትኑር። ጤና ይስጥልኝ። ደህና ደሩ። የማንነቴ መለኪያ ኩራቴ መመኪያ የክብሬ የሶስት ዓመት መቤት አንድ ናት ኢትዮጵያ ሀገሬ ያንቺን ሙሽራ ሀገሬ እስኪ ልጠይቅሽ ያገቦሻል ይፈቱሻል ያጩሻል አሁንም ድንግልሽ ከክብርሽ በታች ወደቁ ነገስታት በፍቅርሽ ተነድፈው ደናግላን ምንሉልሽ ዓለምን ደስታቸውን ብለው እማማ እናት ኢትዮጵያ እማማ አንቺ እናት ዓለም እማማ እናት ኢትዮጵያ እማማ አንቺ እናት ዓለም ዘመን አመጣሽ የዘር በሽታ መድኃኒት አለው የማታ ማታ ሀገር በወገን እንዴት ይረታ ፍቅር በነገር እንዴት ይፈታ ዘር ሳይለያየን ወይ ሃይማኖት ከጥንት በፍቅር የኖርንባት እናት ኢትዮጵያ ውዴት ውዴቷ በጎጆ ያልቅም ሙሽርነቷ እማማ እናት ኢትዮጵያ እማማ አንቺ እናት ዓለም እማማ እናት ኢትዮጵያ እማማ አንቺ እናት ዓለም የማንነቴ
የዕለቱን የኢሳት ሬዲዮ ስርጭት በዚሁ አብቅተናል። በደህና አደሩ።